እኔ እስኪ ጥያቄ ልጠይቃቸው። እኔ አላምንም አላልኩም። ጥያቄ ልጠይቃቸው። ጥያቄ ስለጠየቅኩ አይደለ የተንጫጩት። እሳቱን ላብሰው አይመስልህም ወንድምነት? ላርገብግበው ጉያው ስር ከሰሉን ወይ ምንድነው ነዲዱን ላብስባቸው አይመስልህም? ወጥ እንኳን አይደሉም ማለት ነው። ወጥ እንኳን አይደሉም። አሁን እነሱን ፕሮሞት ማድረግ ስላልፈለግን ነው እንጂ አሁን በሰላም ምሳሌ እንደሰጠዋችሁ በሰላም አካውንት ገብታለች። እኔ ያወኳትና ሰላም ሰናይት የሚለው አካውንት ያንቺ ነው አይደል አልኳት። እዚሁ ኤርሚ ቤት አዎ የኔ ነው አለች። ኤርሚን ዛሬ የከሰሱበት ቤት በሰናይት ነው የገባችሁ። የቮድካው ጥማት ወደ ኦርቶዶክስ እንድትሄድ አደረገ። ቀደም ግን ስትለፈልፍ ሰምተናል። የሆነ ቪዲዮ ሰምቻለሁ። ስምህን አልጠራም ባለ ቮድካው ይገባሃል። አሜሪካ ነው ካናዳ ነው ያለው ማን ክርስቲያን የምትባለው ማለት ነው። ከክርስቶስ ጋር ራስህን አጠጋግተው ወደ መለኮትነት ከፍ ስትል እብደት ይጀምራል። የስጋ እብደት ማለት ነው። አማኑኤል ሰዱት ምናምን ነገር ተብላ አትባልም። ነጮች በደንብ አድርገው በከብት መርፌ በሚመስል ወቅተው ማደንዘዣ ያስተኛዋል። በቃ ለቋል ብለው ይሉ ማለት ነው። ኦኬ እሺ ኃይሉ ዮሐንስ እዚህ ክፍል ላይ ለሱ መልስ በሰጠሁበት ነው የዛሬ 6 ዓመት ኦልሞስት ወደ 7 እየተጠጋ ነው። በርግጥ እዚህ ጋር ጽፈው 6 ነው ብሎ ያለው አስታውሳለሁ ጊዜውን እና ኃይሉ ዮሐንስ እና የኑፋቄ ትምህርቱ ሰውን ወደ መለኮትነት ከፍ የሚያደርግ እና በእኛ ልጅነትና በክርስቶስ ልጅነት መካከል ምንም አይነት ልዩነት የለም። እና እነሱም ፕሮሞት አናደርግም፣ ግን ሰው ግራ እንዳይገባም መልስ መሰጠት ያለበት ላይ መልስ ይሰጥበታል። ኤርሚ እየቀጥሉ ጆዬ ካልጨረሰ ይጨርስ። የጴንጤ ወሬኛ በጣም ነው የሚገርመው። በቃ ከጸሎት የሰለቸ ከቃሉ የተፋታ ምን ተፈጠረ ብሎ እንደ ምን ሀገር ሰዎች ናቸው እንደ አቴና ሰዎች ናቸው ምንድነው አዲስ ነገር ብሎ አደባባይ የሚውል ጴንጤ በጣም ነው የሚያስጠላው በእውነት። እኔም ጸለይ አይደለሁም እኔም እንደው በጣም አንባቢ አይደለሁም፣ ግን በመናቃት ቃል እያሰላሰሉ የመኖር ፍላጎት አለ። ወንድሞች ላይ ጀጅ ለማድረግ በተለይ እግዚአብሔርን ስራ በሚሰሩ ላይ አፍን ለማላቀቅ በጣም የዘገየን በጣም 10 መረጃ ያረጋግጠን የምንናገር ብንሆን ጥሩ ነው። ይሄ በጣም ቤዚክ ክርስቲያኒቲ ነውና እኔ በጣም ነው የሚገኝ ለወሬ በጣም ተቸኩሏል። ጸጋ ጎድሏቸዋል። ሳይለቅስ በልግስና ሳይሰስት ወደሚሰጥ ወደ ጸጋው ዙፋን ይቅረቡ ይላል። እግዚአብሔር ሆይ ደክሜያለሁ፣ ወሬኛ ሆኛለሁ፣ እባክህ እንደው በወንድሞቼ ላይ ጀጅ እንዳላረግ። በተለይ ወንጌልን የሚሰሩ ሰዎች ላይ የሚነሱ ሰዎች አጋንንትን ያለባቸው እውነት ለማለት በጣም አጋንንት የሚጠቀምባቸው ሰዎች ናቸው። ገልበጥ አድርጎ አጠያየቅ እኮ ራሱ አለ እኮ እንደ ጋዜጠኛ እኮ ሲጠይቅ እናያለን። እስቲ ጥያቄውን ልቀይርልህ ብለው እኮ ይቀይራሉ እኮ የሆነ ጥያቄ ጠይቀውና እስቲ ልቀይርልህ ብለው ገልብጦ ሁሉ ይጠይቀዋል። እና ኢየሱስ ክርስቶስ አማላጅ ነው ብለህ አማላጅ ስትል ምን ማለት ነው ሲለው እስቲ እንደው አያማልድም ብለህ ታስባለህ እየተባለ እኮ ይገለባበጣል። አክሮባት ማሰራት ይቻላል ጥያቄንና ያ ራሱ ጥሩ ማብራሪያ ለማግኘትም ወሳኝ ነገር ነው። ሰው በሚገባው መልኩ ጥያቄ ማስቀመጥና ዘሎ ቸኩሎ እንደዚህ አይነት ዲሲዥን ላይ ነው። ለነገሩ የምንሰበር ሰዎች አይደለን። በቃ መታወቅ ያለ በብዙ እንትን ቴስትድ የሆነን ሰዎች እንደው በቀላሉ ትርፍና ኪሳራውን ለክቶና እንትን ብሎ የወጣን ሰውን መስበር በጣም ቀላል ነገር አይደለም። ስለዚህ እንደው ይሞክሩ፣ ያው ራሳቸው ይሰበራሉ ብዬ ነው የማስበው። ሜርሲዬ እንደዛ ነው። ቴንኪው ወንድምነት ቴንኪው። አይ እንዲገቡ ፈልጋለሁ እኔ ከኦርቶዶክስም ከካቶሊክም ከወንጌላውያኑ በተለይ ክርስቶስ የእግዚአብሔር የባህሪ ልጁ ነው ብለው የሚሉ ሰዎች እኔ እስኪ ጥያቄ ልጠይቃቸው። እኔ አላምንም አላልኩም። ጥያቄ ልጠይቃቸው። ጥያቄ ስለጠየቅኩ አይደለ የተንጫጩት። እሳቱን ላብሰው አይመስልህም ወንድምነት? ላርገብግበው ጉያው ስር ከሰሉን ወይ ምንድነው ነዲዱን ላብስባቸው አይመስልህም? መጠየቅ አለባቸው። ለምን ተጠይቅ ነው አረ ብለው የሚሉት ተጠይቃለሁ።
ኢየሱስ ጌታ ነው ብለህ ብትለኝ አሜን ብዬ ግን እንዴት ነው ጌታ የሆነው ብዬ ጠይቃለሁ። እንዴት ነው ጌታ የሆነው ቃለ እግዚአብሔርን አስታከ ንገረኝ ብዬ ማለቱ መጠየቄ ነውር ከሆነ አሁንም ብሽሽትህ ስር አነደዋለሁ ማለት ነው። ነዲዱ ኦኬ። አቤት ሰላም መሐመድ የምትባለው እህታችን የጻፈችውን አየህ ምን አለች ላይ? እስኪ ደግሞ በትምህርት እንሞክር ብለው ነው። በቃ ላይክ እኔ ያልኩህና አየህ አይደል? እንዴት በትምህርት እንሞክር? ተሞከረ። ሉትራን፣ ካልቪኒስት፣ ፔንቴኮስታል እያለን እንከፋፍላቸው ተባለ ፕላትፎርም ላይ። ኦኬ ነው። እኔ አሁን ከፋፈላቸው ሆነ በሆነ መንገድ ከዛ በሪከርዲንግ ተሞከረ። ቆርጠሽ ላኪላቸው ምናምን በዛ ሞከሩ ለመበጥበጥ። አሁን ደግሞ በትምህርት ኦኬ። አንዳንድ ግን አይምሯቸው እግዚአብሔር ፍውስ ያደረገው ይህንን ፕላትፎርም በተከፈተ አይንና ልብ የሚከታተሉ እንደ ሰላም አይነት ሰዎች አሉ። ሞባይል እንደሱ አይነት እህቶችም ወንድሞችም አሉ። ያ ቴንክ ዩ ሰላምዬ፣ ተባረክ። የት አለች ሰላም? አስገቢያት እስቲ። ኖ ግቡ እንጂ ኖ ግቡ። ክርስቶስ ከአብ ማነው የአብ ከዘላለም የአብ ልጁ ነው ብላችሁ ምትሉ እንስማችሁ። ኑ እንጠይቃችሁ። እኔ ልጠይቃችሁ። ሰላምና ጸጋ ይብዛልህ ኤርሚያስ። እሺ እንዴት ነህ? ሰላም ወንድማችን። ከየት ቤተ እምነት ነው? ላይቀውን አይቼ ነው የገባው ከኮፕቲክ ኮፕቲክ። እሺ እንኳን ደህና መጣህ። ታውቀኛለህ? እኔ እዚያ እሺ ኢየሱስ ክርስቶስ ጌታችን ከዘላለም የአብ ልጅ ነው ብለህ ታምናለህ አንተ? አሁን የሚያወራህስ ኤርሚያስ እንደዛ ነው ብሎ ያምናል ወይስ አያምንም? ታምናለህ? ግን ባለፈው አንተ ቤት የገቡት ልጆች ጥያቄ ፈጥረውብኝ ነበር። ግን አንተ ታምናለህ ብዬ አምናለሁ። አንተ ታምናለህ ብዬ አምናለሁ። ይመታለን አይመስልም? ሰምተህ ነው ወይስ ዝም ብለህ በግምት ነው ታምናለህ ብለህ ያልከኝ? ነው ተከታትያለሁ ብዙ ዓመት እና ስለማውቅ ታምናለህ። ክርስቶስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ መሆኑን እንደማምን ታውቃለህ? ታምናለህ? ቴንኪው ወንድማችን። ግን ባለፈው የገቡት ልጆች ግን ችግር ነበረባቸው። ግን የምታውቅ አይመስለኝም ነበር። ሁለቱ ልጆች አላወቅኩም። ልክ ሳቃቸው ግን አሁን የሉም፣ እኔ ጋር አይመጡም እነሱ ሰዎች። አሁን ደግሞ አሻሽለውት አካልም የለም ብለዋል። ይሄ ትልቅ ምንፍቅና ላይ ናቸው ያሉት። ያው ብዙ ጊዜ ሰዎች ይመጣሉ እነማን እንደሆኑ በትምህርታቸው ብዙ ጊዜ እዚህ ሶሻል ሚዲያ ላይ አሁን አንተን የምታስታውሰኝ እኔ አላስታውስህም። አሁን ከኮፕቲክ ብለህ ስላልከኝ ኮፕቲክ ኦርቶዶክስ ነህ። በዚህ ትምህርት ላይ ወንጌላውያንም እንሁን ኦሪየንታል ያው ኮፕቲክን ጨምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን የማያምን የለም። ካለም ያ ሰው የምንፍቅናና የክደት ትምህርት ውስጥ ነው ያለው እና ቴንኪው። እሺ አዎ፣ አይቆይ እቺ ወጥመድ ናት። ጥሩ ወጥመድ የሚጠመዱ ቆቆች አሉ። ሲያምቧችሮ የነበሩ ቆቆች ስላሉ እነሱን ለማጥመድ ነው ያስኩትኝ። አሁን ተንቀጭቅጮ ሲገባ ታየዋለህ እና ጠብቁን ለማለት ነው። ታገሱን። ቴንኪው። እሺ ወገኖች እንኳን ደህና መጣችሁ። ክርስቶስ ኢየሱስ ከዘላለም የእግዚአብሔር አብ የባህሪው ልጁ ነው እንዴ? ይቅርታ ግን አንድ ነገር ልጠይቅ። ዩቲዩብ ላይም ስለሰማው በዚህ ጉዳይ በዚህ ጉዳይ ላይ
ማለት የእግዚአብሔር ልጅ ነው ማለት ያው አሁን አንዳንዶች የእግዚአብሔር ልጅም ነው ብለው ያምናሉ። መወለዱንም ያው እንደምታምን የማውቀው እኔ እንደዛ ብዙ ጊዜ ስለሰማሁ ማለት ተወልዶ ልጅ እዚሁ ሰንብት። ቆይ ብራዘር እኔማ ከመለስኩልህ ወጥመዱን እንትን ልትልብኝ ነው። እዚህ የሚገቡ በጣም ብዙዎች አሉ። ስለሚገቡ ጥበቃ ይቆየን። እሺ ማታ ስታወሩ የነበራችሁ አሁን ኑ እኔ ጋ ኑ ማታ ስታወሩ የነበራችሁ ሰዎች እኔ ጋ ኑ። ወደ እነሱ ሼር አድርጓቸው። ኦኬ ቴንክ ዩ። እሺ ቤት ስለደረስኩ ተናጸሩ ገጽ ለገጽ ከፊት ለፊት ይላልና እንዲህ አይነትንማ ጮማ የሆነ መልእክት ካሜራ ከፍቼ ነው የማወራው አይመስላችሁ? የጌታዬን እውነት ለመናገር ለመስበክ። እሺ ርዕሱን አይታችሁታል። ርዕሱ ዘግይታችሁ ለምትገቡ ሰዎች ይሄ ነው። እዚህ ጋር ከጀርባዬ እንደዚህ ላድርገው። ርዕሱ ይሄ ነው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ነው ወይ? ጥያቄ ነው። ሰው መጠየቁ ወንጀል አይደለም አይደል? ጥያቄ መጠየቅ ወንጀል ሊሆን አይችልም ነው። ተንቀሳቀሱ፣ ዱብ ዱብ በሉ። ወሬ የምታፈሉ ጴንጤዎች፣ ወሬ የምታፈሉ ኦርቶዶክሳውያን፣ ወሬ የምታፈሉ ካቶሊካውያን ገባ ገባ በሉ። እንጠብቃለን። ያው እኔ አለሁ፣ በእውነት አለሁ። እግዚአብሔር ይባረክ። ሰላምዬ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እርምዬ መርሲ፣ እንዴት አለሽ? እሷ ነች አይደል እህትየው ሰላም ያልሻት? አዎ ኤርሚ። እሺ እሺ ኤርምዬ፣ ያው እኛም ትናንትና እዛ ሲያወሩ ነበርን። ኧረ ኤርሚ እንደዛ ያው ፖለቲካ እንደሆነ የምታውቀው። ኧረ ኤርሚ እንደዛ ያምንም ስንላቸው ቀጥታ አየር ላይ ነው ብሎክ ያደረጉን። ብዙ ልጆች ደግሞ ሚዩት ተደርገዋል። እና ከአንተ ጎን ያለውን እኛ ብዙ ተምረና እዚህ ቁጭ ብለን ያለውን እውነት አለመናገር እንኳ ለመግባት ቀርቶ አይደለም ኮሜንት ስንጽፍ ራሱ ነው ብሎክ ያደረጉን። እና እኔ ደግሞ ኃይለ ዮሐንስን ራሱ በጣም ስትቃወም እናያለን እዚህ ጋር ማለት ነው። የባህሪ ልጅ ነን እያለ ሲናገር እና ይህን ትምህርት እንደማታምን እኛ በደንብ እናውቃለን። እንደዛ ብለህ እነሱ እንዳሉት እንደማታምን ማለት ነው። ግን በቃ ከኛ በኩል መስማት አልፈለጉም። የራሳቸውን በቃ እንትን ነው ኤርሚ የሚቃወሙ አባቶችን ይህን ትምህርት ለማስረጽ ነው ብለው በጣም ብዙ ፖለቲካ ስለተሰራበት በዚህ ትምህርቱ ላይ ሂድበት። እነሱ ላይ መልስ መስጠት ራሱ አያስፈልግም፣ ግን ትምህርቱ ላይ በደንብ ሂድበት። ብዙ ሰው ስለነበረ ብዙ ሰዎች ምናልባት ሊያምኑ ይችላሉ። እኛ ግን እንደዛ አላመንም። የራሳቸውን ፖለቲካ እንደሆነ ገብቶናል። እና ተባረክ፣ ጌታ ጸጋ ያብዛል። ቴንኪው እህታችን፣ ጸጋ ይብዛልሽ። ተባረኪ። ኦኬ እሺ። አይ ዛሬ አላስተምርም። ምክንያቱም ስንት ጊዜ እንዴ ነገረ ክርስቶስን የመጀመሪያው ዓመት እንኳን ራሱ ወደ 12 ዙር እኮ ነው፣ ወደ 12 ክፍል ነው እኮ ያስተማርኩት ገና ወደ ሚዲያ በመጣሁበት ጊዜ ላይ። እዚህ እኔ ባለሁበትም በማገልግልበትም ቤተክርስቲያን ፓስተር ይህን ትምህርት ያውቃል። እዚህ ግና ውጭ ማለት የሚያውቀው
ክርስቶሎጂ ላይ እንደማልቀልድ ያውቃል። አዎ እንዲህ አይነት እንደው ሌላ ብትሉ እንደሚያስኬዳችሁ ምናምን ነገር የላክናቸው ሴቶች ኤርሚያስን እንደዚህ አድርጉት ብለን የላክናቸው ሴቶች ተሳካላቸው አልተሳካላቸውም ብሎ የሚል እሱን የቡና ወሬ ብታወሩ ይሻላል፣ እንደምታወሩ ሰዎች ማለት ነው እንጂ ከዛ ውጪ ብራዘር አታገኘኝም ስልህ የሥላሴን ባሪያ ያውም በዚህ እንቁ በሆነ ትምህርት ላይ ነገረ ክርስቶስ ላይ ቅድመ ዓለም ከአብ የተወለደ የባህሪ ልጅ ነው ብሎ አላለም ኤርሚያስ አያምንም ብለው አሉ። የቡና ወሬ ማለት ነው። ደስ የሚለው ግን ወንድሞች ብዙዎቹ እንደሰማሁት አማንዬም ነበረ ይመስለኛል አማን ሻሎም አይ እንደዛ ይልም ብሎ አለ። እውነት ነው። አይ እውነት ነው። ጆም እዛ ነበረ እንደዚህ ብሎ አያምንም ብሎ አሉ ብዙዎች ማለት ነው። ሰላምዬም እዛ ነበረች። ለማለት የፈለጋችሁ ሰዎች በሙሉ ሚዩት ታደርጋችኋል። ምንድነው ታዲያ ቀደም እህትየው ያለችው ሜርሲ ምን ነበር ያልሽው? ሰላም ምንድነው የተረዳችሁ ነች ብለሽ ያልሽው? ምንድነው እዚህ ፕላትፎርም ላይ እንደምናውቀው ኤርሚዬ የወንጌላውያንን እንቅስቃሴ እኛ ሉትራውያን፣ ፔንቴኮስታል፣ ካልቪኒስት ብለን ሳንለይ የወንጌላውያን አካሄድ አልተቻለም። ስለዚህ ያለው መፍትሄ ምንድነው? የተለያዩ ቴክኒክና ታክቲኮችን ፕላን ማድረግ ነው። ፕላን ኤ በሉትራውያን፣ ፔንቴኮስታል፣ ሪፎርሜሽን እየተባለ እንከፋፍል፣ በመካከላቸው ያለ ልዩነት እንፍጠር፣ የራሳቸውን የቤት ስራ እንስጣቸው፣ ወደ ኦርቶዶክስ አያተኩሩም፣ ይተውናል። ሰምሃው ትንሽ ተሳካላቸው። ፕላን ቢ በጣም ኤክስፐርታይዝ የሆኑ ሪከርደሮችን አመጡ። እንደ ፊልም እያደረጉ ሁሉ የሚሰሩ ሪከርደሮችን፣ በእነሱም ተነቃባቸው። በጣም ብዙ ብጥብጥ ለመፍጠር ሞከሩ። ከዛ የወንድሞች እርቅ ሆነ፣ እሱም አልተሳካም። አሁን ፕላን ሲ ሰምሃው ተሳክቶላቸዋል። በማ ተሳካላቸው? በኤፍሬም ባለጊዜ፣ በእንደዚህ አይነት አካሄድ ማለት ነው። ኤፍሬም ባለጊዜን በስላሴ ትምህርት ያስተማረውን እሱ ያላለውን ለማለት በመሞከር በትምህርት ግራም በማጋባት አሁን ደግሞ በትምህርት ነው ፕላናቸው። ከዛስ ደግሞ አንተ ደግሞ የባህሪ ልጅ ነው አይደለም በሚለው እንድትናገር ያደርጉህና የኤፍሬምና ያንተን እያመጡ ኤርሚያስ እንዲካመነ እንዲ ነው፣ ኤፍሬም ደግሞ እንዲካመነ እንዲ ነው። ለዚህ ነው አያችሁ እነሱ 44,000 ናቸው የምንላችሁ። አሁን ፕላናቸው እስከ ዜድ ሊቀጥል ይችላል። እኛ ደግሞ እግዚአብሔር ማስተዋል በሰጠን መጠን አንስተውም ስራችሁ፣ አንስተውም እቅዳችሁን፣ አንስተውም ፕላናችሁን። ወንጌል ይሰራል፣ አታስቆሙም። እናንተ ለክፋት የምትሰጡንን ርዕስ እኛ ወደ ማስተማር እንቀይረዋለን። እናንተ ለማሳት የምታመጡትን እኛ እያጠራ ነው እንሄዳለን። ኦኬ። በመካከላችን ልዩነትና ጥላቻን ልትፈጥሩ የሞከረቻቸው እህቶች ወንድሞች፣ ኦኬ፣ ለምሳሌ ሉትራዊቷን ሀና ገብሩ ሳትቀር ነው ለኤርሚ ዲፌንድ ያደረገችው። ኦኬ፣ ታውቃለች። በቃ በነገረ ክርስቶስ ላይ እንደዚህ አይነት ስህተት እንደማልሳሳት ህሊና ስላላት ታውቃለች። በቃ ስለዚህ እንደዚህ እየተደረገ ከኦርቶዶክስ ጋር የሚሰሩ አሁን ለምሳሌ ያን ነገር ያደረገች ሴት ምንድነው አብዛኞቹ ገስት ላይ መተው ከሷ ጋር የሚያገለግሉትን በለው እንጂ ቡና ሲያፈሉ የነበሩት በመልክ የማይታወቁ ናቸው። እነሱ ደግሞ ኦርቶዶክሳውያን ናቸው። ኦኬ። አንተ ቤት ገብቶ ስለዛ ትምህርት የጠየቀህ ማን ነው? የሆነ አካውንት አይደለ? ለምሳሌ ሰላም ቢሆን ሰላም፣ ከዛ እኔ አቀባትና ሰላም ያንቺ አካውንት ሰናይት የሚል አካውንት አለሽ አይደል ብዬ ጠየኳት ሰላምን። አዎ ይሄ ሌላ አካውንቴ ነው አለች። ሰናይት በሚለው አካውንቷ ነው ኤርሚያስ ያኛው ቤት ገብታ ስለ ኤርሚያስ የምታወራው። ታያችሁ፣ ወጥ እንኳን አይደሉም ማለት ነው። ወጥ እንኳን አይደሉም። አሁን እነሱን ፕሮሞት ማድረግ ስላልፈለግን ነው እንጂ አሁን በሰላም ምሳሌ እንደሰጠዋችሁ በሰላም አካውንት ገብታለች። እኔ ያወኳትና ሰላም ሰናይት የሚለው አካውንት ያንቺ ነው አይደል አልኳት። እዚሁ ኤርሚ ቤት አዎ የኔ ነው አለች።
ኤርሚን ዛሬ የከሰሱበት ቤት በሰናይት ነው የገባችሁ። ከዛ ምን ትላለች? በሰናይት ገብታ አንድ እህታችን ሰላም የምትባል ኤርሚ ቤት ገብታ ትላለች። ራሷን በራሷ አይገርማችሁም ወገኖች? ራሳቸው መጥተው ማለት ነው። ራሳቸው መጥተው በሌላ አካውንት በጣም እኮ ነው የሚገርሙት በጣም። ስለዚህ እናንተ የምታመጡትን ነገር ሁሉ እንደዚህ እንደውም ቶፒክ እናደርገዋለን እንጂ ቪዲዮአችሁን ከፍተን እዚህኛው ቤት ተከፍቶ እንደዚህ ሆነ አንልም። ሞኛችሁን ፈልጉ። ከዚህ በኋላ አናስተዋውቃችሁ። በዚህ ቤት ፕሮሞት አናደርጋችሁ። የወረወራችሁትን ድንጋይ ግን ቤት እንሰራበታለን። እንደዛ ነው እያደረግን የምንቀጥለው። ቀጥል ኤርሚዬ። ቴንክ ዩ እህትዬ። አይ ቀጥይ ካልጨረሽ። ቴንክ ዩ። ይኸው ነው ቅንጣት ያክል ነገር ስማቸውን እንኳን ራሱ አንጠራም። ኦኬ እነ ሴታውል ማለት ነው። በትክክል ነው ሴታውል መሆናቸው የደረስንባቸው። ቮድካን ጠጥተህ ህይወት በክርስቶስ ኢየሱስ መኖር ሲያቀትህ የቮድካው ጥማት ወደ ኦርቶዶክስ እንድትሄድ አደረገ። ቅድም ግን ስትለፈልፍ ሰምተናል። የሆነ ቪዲዮ ሰምቻለሁኝ። ስምህን አልጠራም ባለ ቮድካው ይገባሃል። አሜሪካ ነው ካናዳ ነው ያለው ማን ክርስቲያን የምትባለው ማለት ነው። ባለ ቮድካ ባለ አረቄ በራሻ አረቄ ጥንብዝ ብለህ ጦዘህ ከሴቱ ጭን ወደ ሴቱ ጭን እንደመገላበጥ አይቀልም ብራዘር። ኦኬ አው በተገኘበትማ በዛው ነው የምትወራው። ኦኬ እዚህ ቤት ሆሊነስ ቱ ዘ ሎርድ ነው፣ ቅድስና ለእግዚአብሔር። ኦኬ በ18ቱ ሴት ጭን ውስጥ መግባት ክርስትና አይደለም፣ በአንዷ ተወስኖ መኖር። ኦኬ ጤናማ በሆነ በክርስቶስ ቤተክርስቲያን ውስጥ ገብቶ ማገልገል። እንደዛ ነው እንደዛ ነው። ስም በፍጹም አንጠራ እና ግን እንደነኛ አይነት ሰዎች ሲያወሩ ነበረ እና እኛ ግን እንቀጥላለን። ኦኬ አጀንዳ እንግዲህ ኤ እና ቢ ሲ ብለው አደራጅተዋል ማለት ነው። አትችሉም። ወንድሜ ኤፍሬም ባለ ጊዜም ቢሆን በዚህ ጉዳይ ላይ በፍጹም ስህተትን አይናገርም። በፍጹም ኦኬ አይናገርም። አካልን ማነው ፍቃድን ለአካልም ለባህሪም የሚሰጡ አሉ በቤተክርስቲያን ታሪክ ውስጥ ማለት ነው እስካሁኑ ሰዓት ድረስ። ስለዚህ ኑና ሞግቱ እኮ ብሎ ሲላቸው አንዳቸውም እኮ ሄደው አይሞግቱ። እንደ ፌንጣ እየዘለሉ ነው የሚወጡት። እንደ ፌንጣ እየዘለሉ ማለት ነው። እሞግታለሁ ብሎ ያለው ሰውዬ እኮ ግማሽ አካሉ ጨለማ ውስጥ እንደዚህ ተደብቆ ማለት ነው። እንደዚህ ብሎ እንደዚህ ጣቱ እንደዚህ ምናምን ነገር ብሎ ያለ አይቼዋለሁ። አሁን ቪዲዮ እንኳን አሁን በቅርብ ማለት ነው። እና እንትን አትበሉ ማለት ተው እሺ ተው። ሌላ ብትፈልጉ ይሻላል። ሌላ የላካችኋቸው ሴቶች ኤርሚያስ ጋር ደረሱ አልደረሱም? በሴት ልጥሉኝ ማለት ነው። የት ይደርሳሉ? ይሄ ፓስፊክ ኦሽንን እንዴት የፓስፊክ ውቅያኖስን በምን ይመጡታል? እንደው ሌላ ብትፈልጉ ለማለት ነው። ያው ወሬ አሙቁልኝ። ኤኒዌይ እሺ ሌላ እንግዳ ካለ ላስገባ። ኦኬ ሸዋ ብሎክ አረጋለሁ። ለምን ገብተሃል? ኔትወርክ ጥሩ ነው። ስጠራህ እየሰማህ ዝም ስላልክ ልቅጣህ አይደል? በቃ ያ የለህም። የምትገቡ ሰዎች ስትልኩ ነው ያስገባኋችሁ። ምናልባት የምትሉት ነገር ካለ ብዬ የሚል ካስገባኋችሁ በኋላ ስጠራችሁ እኔ ቁጭ ብዬ እዚህ የአንተን ስም የመጥራት አባዜ የለብኝም። ህይወት የማይሰጥ አንድ ተራ ስም ስጠራ አሉልም። እሺ ተራ ስም ስለሆነ ከኔ ጀምሮ እዚህ ያለን ሰዎች በሙሉ ስማችን ተራ ስም ነው እና አንዴ ከሰማ ኦኬ እስኪሰማን ድረስ ምናልባት ኔትወርክ ከሆነ እታገስ እችላለሁ እንጂ እንደው ስማችሁ ስለተጠራ ብቻ ደስ የሚላችሁ ሰዎች ወገዱ ትባላላችሁ ለማለት ነው። ጸጋ ይብዛላችሁ። እህትየው መክሰስ ነገር ልብላ፣ ቤቱን ምሪው ብላ ኤርሚዬ ብላ። ቴንክ ዩ
ጸጋ ያብዛላችሁ። ቀጥሉ ወገኖች፣ ካላችሁ መምጣት ትችላላችሁ። ርዕሱ ይኸው ርዕሱ ይኸው። እሺ ቀጥይ እህትዬ፣ ጸጋ ይብዛልሽ። አሜን። ተባረኩ ወገኖች። ወዶኛልና ዳነኝ። እንኳን ደህና መጣሽ አለሽ። እሺ ወጣሽ። እንግዲህ ገባ ገባ እያላችሁ በተለይ ቡናውን ስታፈሉ፣ ስትቆሉ፣ ስትወቅጡ፣ ስትቀዱ የነበራችሁ መግባት ይቻላል። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ብለን ርዕስ አድርገን ይዘን መተናል። ቪዲዮ ማስረጃ አለኝ እንደዚህ ብለህ ነው የምታምነው የምትሉበትን ማስረጃችሁን ይዛችሁ መግባት ትችላላችሁ። የተቆረጠ ቪዲዮ ይዞ መምጣት አይቻልም። ሐሳቡ ያለቀ ቪዲዮ ነው ይዛችሁ የምትመጡት ከነ ማስረጃችሁ ማለት ነው። ስለዚህ በዚህ ርዕስ ላይ አዎ ኤርሚያስ ስቷል፣ ትክክለኛ አስተምህሮ አይደለም እያስተማረ ያለው የምትሉ እንድትገቡ አስወጥቶሽ ነው። እሺ ነይ ግቢ። አዎ አዲስዬ ስቢያት አለው። ያው እንግዲህ ልብ ያለው ይገባል እኮ አዲስዬ። እሺ ወዶኛል። እንዴት ነሽ? ሚርስዬ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። እኔ ያው አሁን ቀጥታ የገባሁትኝ ርዕሱ ምንም ባይሆን ምንም ትላንት ስላየሁኝ፣ ግን የሰዎች ስም አይጠራም። እሺ ሀሳብሽን መግለጽ ትችላለሽ። የማንም ስም አይጠራም። እሺ እኔ ሰው ስም አልጠራም፣ ግን ነገሩ ግልጽ እንዲሆን በጣም የተናደድኩትኝ ታስታውሻለሽ? የሆነ ጊዜ ሰው እዚህ ገብቶ ስሙን ቀይሮ ፕሮፋይሉን ቀይሮ ድምፁን ቀይሮ የገባ ሰው ታስታውሻለሽ? የዛን ጊዜ ነበርን እኛ ነበርን። እንዳውንም እሱ ኤርሚ ዛሬ አንተ ልጄ ነህ ዛሬ ወለድኩት ያለው ማንን ነው ብሎ ሲጠይቀው መላእክት ነው አለ። ኤርሚ ተናደድና እንዴት ይሆናል ብሎ ኢየሱስ ነው እስከሚል ድረስ ለረጅም ሰዓት ጠየቀው። በጣም ለረጅም መናገር አቅቶት ሁላ እንደዛ ወጥሮ ይዞ ማለት ነው። እዛ ላይ ነው ኤርሚ እንደዚህ ነው የሚያምነው። ያችን ቪዲዮ ውስጥ የሆነ ነገር እንዳውን ዴስቲኒ የሚባል ገብቶ ነው ያቋረጠው እሱን ነገር። ይሄ ነገር ልክ አይደለም፣ ኤርሚ በስላሴ አያምን ብሎ ትናንት ሲናገር ነበረ ብሎ ነው። ውይይቱ አላለቀም። እሱም መጨረስም አልቻለም፣ ወጣ። አሁን እዛ ጋር ምንድነው ምን ትምህርት ያዛ? ማንስ የኤርሚስ እንደውም ኤርሚ ቀጠለ። እኛ እዛ ቁጭ ብለን ተማርን። በሱ በጀመረው እንደውም ኤርሚ ቀጠለ። አሁን በእንደዚህ ቪዲዮ በጭራሽ ውሸት የዓለም ውሸት ነው የተሰራው ማለት ነው። በፍጹም ትክክል አይደለም። እኛ ነበርን የዛን ቀን። ይሄ ልክ አይደለም። አሁን ትናንትና እንደዛ የተደረገው ወንጌላዊ ሁሴን እዚህ ገብቶ ትናንት ጥሩ እያስተማረ ነበረ። ደስ የሚል ጊዜ ነበረ። አሁን በዛ ንዴት ነው ቤት ተከፍቶ ያልሆነ ስም የተሰጠውና በጣም ነው ያዘነው፣ በጣም ከሚገባው በላይ። የዛን ቀን ኤርሚ እኔ በጌታ ሳሎን ነው የማውቀው፣ በጌታ ሳሎን ፌስቡክ ላይ ነው የማውቀው ማለት ነው። እና በጣም እንደውም ኤርሚ ፌስቡክ ላይ ሲያስተምር በጣም ያስቀኝ ነበረ ማለት ነው። እንዴት ነው የሚሆነው እያልኩኝ ከዛ ሳየው ግን ለምን እንደዚህ የሚናደደው እየሳይ በቃ ልክ እንደ የኦርቶዶክስ ትምህርት ይሄ ገድሉ ምኑ ነው እንጂ በፍጹም በስላሴ በኩል እንደዚህ አይነት እኔ እሱ ይጠራጠራል ብዬ አላስብም። ደግሞ ሌላው እነማን ናቸው በጣም ደግሞ እየከሰሱት ያሉት እነዛን ፈለገ ጳውሎስና ምናምን የሚባሉት እዚህ ይመጣሉ። ኤርሚ ማንም ከኦርቶዶክስ የሚመጣ እዚህ ገዝተ ሲገባ በስላሴ እንደሚያምን ነው እንጂ የሚያውቀው በቅድሚያ በስላሴ ታምናለህ ወይ ብሎ አይጠይቅም። ከነሱ ጋር አብሮ ነው የሚያስተምረው። እሱም ቤቱ ይገባሉ፣ እዛ ከሱ ጋር ናቸው ብሎ ከሱ ጋር ደምረውት ነው። የሱ ትምህርት ምን እንደሆነ ምን በግልጽ ኤርሚ ሲጠይቀው አይቻል አቅም ለምን
ከኦርቶዶክስ የሚመጣ ሰው በስላሴ ያምናል ብሎ ስለሚያምን ማለት ነው። ኤርሚ የሚሰሩት ነገር ልክ አይደለም። ደግሞ ነጥለው ሁለት ሰው ነው እዚህ ላይ እንትን እያሉት ያለው ኤርሚ ላይ እና ኤፍሬም ላይ አብሮ በጥምር እየሄዱ ስለሆነ ትንሽ ያናድዳል። መርስዬ ተባረክ። እኔ ለዚህ ነው የገባሁት። ምንም የለኝም ከዚህ ሌላ። ተባረኩ። ተባረኪ ጌታ ኢየሱስ ይባርክሽ። አይ ቲንክ ሁላችንም አንድ ትራክ ላይ ነን። ዋትስ ጎይን ኦን ፕላኑም እየገባን ይመስለኛል። አሁን አብዛኞቻችን ነቃ ያለ መንፈስ እና ብዙ ጊዜ እኔ ቤቴንም በምከፍት ሰዓት እንደምላችሁ አይ ቲንክ ዶቶችንም መገጣጠም ጀምራችኋል። ትላንትንና ዛሬን ማገናኘት ጀምራችኋል እና ፕላትፎርሙን ሁላችንም በዊዝደም የተጠቀምነው ነው ብዬ አስባለሁ። አሁን ላይ ማለት ነው እየሆኑ ያሉ ነገሮች ሁሉ እየገቡን ነው እና which በጣም ጥሩ ነገር በጣም ጥሩ ነገር። ኦኬ ቅድም ተናግሬያለሁ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ድረስ ተደርሷል። አሁን እስከ ዜድም ሊቀጥሉ ይችላሉ። ኦኬ እንደገና ደግሞ ይቀጥላል። ከፈለጉም ከአስከፓ ያደርጉታል። እስከ ዜድ ሊያንሳቸው ስለሚችል ማለት ነው ከኤ እስከ ዜድ። ስለዚህ በዚህ ሁሉ ፕላን እኛ በጣም ስማርቶች። ኦፍ ኮርስ የጨለማ ልጆች ከብርሃን ልጆች በዊዝደም ይበልጣሉ። ያ ዊዝደም ግን የምን ዊዝደም ነው መሰላችሁ? የክፉ ስራ እንጂ በብርሃን የመመላለስ ዊዝደም አይደለም። የኛ ሞኝነት በብርሃን ከመመላለስ ጋር እጅጉን በእግዚአብሔር ፊት የተወደደና የከበረ ነው። የነሱ ብልጠት ለክፋት ከኛ በብርሃን መመላለስ ሞኝነት ጋር እንኳን በፍጹም ሊወራደር አይችልም። በፍጹም እዛ ገስት ላይ የነበሩት አብዛኞቻቸው እየገቡ የሚወጡት የተቀመጡትም ማንነታቸው የማይታወቅ መልካቸው የማይታወቅ በሪፎርሜሽን ስም የሚጫወቱ ኦርቶዶክሳውያን ይሁኑ ሙስሊሞች ይሁኑ ኤቲስቶች ይሁኑ የማይታወቁ ናቸው። ወንጌላዊ ኤርሚያስ አበበ እስከዛሬ ስንት ዓመት ሙሉ ሶሻል ሚዲያ ላይ የሚያስተምረው አይታወቅም እንዴ? ኤክስኪውዝ ሚ የዛሬ 1 ወር ቪዲዮ እንዴት ነው ቁጭ ብላችሁ አስልታችሁ ዛሬ ላይ በዚህ ፖለቲካ የወርቅ ቅብ ቀብታችሁ ዛሬ ላይ ይዛችሁ መምጣት የፈለጋችሁት? ገብቶ ያንን ጥያቄ ኤርሚያስ ቤት የጠየቀው ሰውዬ በሌላ አካውንት እዛኛው ቤት አለ። በሌላ አካውንት እዛኛው ቤት ገብቶ የራሱን አካውንት እዚህ ቤት የገባውን አካውንት አንድ ወንድማችን ገብቶ ሲጠይቅ ብሎ የራሱን ያወራል። ይሄን ያህል ክፋት፣ ይሄን ያህል ክፋት፣ ይሄን ያህል ተንኮል፣ ይሄን ያህል ወጥመድ። ምን ነው የግል ህይወት እንኳን የላችሁም እንዴ? ቢዚ የሚያደርጋችሁ ስራ የላችሁ? የምትመሩት ቤተሰብ የለም? ቢያንስ ራሳችሁን አትመሩ? 1 ወር ሙሉ ፕላን አድርጋችሁ በጣም የሚገርመኝ ደግሞ ትንሽ ስም ያላችሁ እዚህ ፕላትፎርም ላይ ትንሽ እንደዚህ አይነት የመንገድ ላይ ቡና ጠጡ ቤት የምትገቡ ትንሽ ስም ያላችሁ እኔ ገብታችሁ ኤርሚያስ እንደዚህ አያስተምርም ስላላችሁ አፕሪሺየት አላደርጋችሁም። በነገራችን ላይ ገብታችሁ ኤርሚያስን ዲፌንድ ስላደረጋችሁለት አፕሪሺየት አላደርጋችሁ። ምን ያህል ኢንፌሪዮሪቲ ኮምፕሌክስ እንዳለባችሁ ነው ዲፌንድ ብታደርጉም የሚገባኝ። ሁሉም ቡና ጠጡ ቤት አላችሁ። ሁሉም ጥቃቅንና አነስተኛ ቤት አላችሁ። ምን ነው ይሄን ያህል? በቃ ቲክቶክ እኮ መክሊታችሁ ካልሆነ እኮ ያልተጠራችሁበት ጥሪ ከሆነ ምናልባት እኮ የመንገድ ላይ ስብከት ላይ እኮ ሊሳካላችሁ ይችላል እንዴ። የማርያምም የሚካኤልም ድግስ አይቅርብኝ፣ እዚህም ደግሞ የእሁድ አምልኮ አይቅርብኝ፣ አርብም ጁማአ አይቅርብኝ። ሁሉም ጋር በጣም ይደብራል። በጣም ነው የሚደብረው።
አይን ባይኖረን ግን ይቆጨን ነበር። ማስተዋል የሚችል አይምሮ ባይኖረን ይቆጨን ነበር። በጣም ደስ የሚለው እያንዳንዱ ላይቭ ስትሪም አድርጎ ሲወርድ ወንጌላዊ ኤርሚያስ አበበ ሲወርድ each and every second ስተት ካለ ብላችሁ ፒክ ለማድረግ ላይቭን በጠቅላላ ቁጭ ብላችሁ እያጣራችሁ እንደምትሰሙት ነው የተረዳነው። ከዚህ እያጣራችሁ ትሰሙታላችሁ። በቃ ይሄንን አረጋግጠናል። እንደምትሰሙት አረጋግጠናል። እቅዳችሁ ግን አይሳካላችሁ። አሁን ገብታችሁ በትክክል ኤርሚያስ የሚያምነው እንደዚህ ነው መረጃው አለኝ የምትሉ ሰዎች ገስት ላኩ፣ እናስገባችኋለን። አንድ ቁጥር ጻፉ፣ እናስገባችኋለን። ይሄን ያህል ክፋትና ይሄን ያህል አድማ ይሄን ያህል የውስጥ ተንኮል የትም አያደርሳችሁም። በነገራችን ላይ የትም አትደርሱ። የትም ኤርሚያስ ቤቱን ከፍቶ ይናገራል። ኤርሚያስ ቤቱን ከፍቶ መልስ ይሰጥበታል። ቪዲዮአችንን እያሳየ የት ቤት እንደተከፈተ ከዛ በዛው ቤት ፕሮሞት ይደረግልኛል። ይሄንን አንሰጣችሁ፣ አታገኙትም። ከዚህ በኋላ በፍጹም ነው ማታገኙት። አይሳካም። አሁን ይልቁኑ ወደ ርዕሳችን እንመለስና ገብቶ ማውራት የሚችል ካለ በዚህ ርዕስ መረጃ ያለው ካለ በዚህ ርዕስ እናንተ የምንፍቅና ትምህርት ነው የምታስተምሩት የምትሉን ካላችሁ ኤርሚያስ የምንፍቅና አስተምህሮ ነው ያስተማረው የሚል መረጃ ያላችሁ ሰዎች ካላችሁ አንድ ቁጥር ጻፉ፣ ገስት ላኩ፣ እናስገባችኋል። ካላችሁ ቄሱም ዝም መጽሐፉም ዝም ነው። ቄሱም ዝም መጽሐፉም ዝም ነው። ኦኬ እሺ። ሀሳብ ያላችሁ ሰዎች ካላችሁ ስም ሳጠሩ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ከኛ ወገን ከየትኛውም ወገን ደግሞ አዎ በርዕሱ ላይ እናንተን ዲፌንድ ማድረግ ፈልጋለሁ እንደዛ ነው የምታምኑት ማስረጃው አለኝ የምትሉ ካላችሁ you guys are very welcomed። ያ ዳዊት እንደዛ ነው። ለምን አትገቡም? ይሄው ከፈተ እኮ ቤቱን። ቤታችሁን ከፍታችሁ ያዙን ልቀቁን ስትሉ አልነበር? ያላችሁ ሰዎች ግቡ። ማስረጃ ያላችሁ ግቡ። እኛም መክሰስ የምትችሉበት ትክክለኛ አቋሙ ያላችሁ ውሃ የሚያነሳ ሀሳብና መረጃ ያላችሁ ሰዎች እባካችሁ እንድትገቡ እየለመናችሁ ነው። ኧረ ግቡ ወገኖች፣ እየጠበቅናችሁ እኮ ነው። መጣ ኤርሚ ድምጽ ልመና እኮ አይደል? ልመና በላህ ግን በላህ? አዎ በላው። መክሰስ ነገር ቀጥያ ማለት ነው። በቃሽ ቀጥ ጌታ ይባረክ። ያ ተባረኪ እህትየው፣ ጸጋ ይብዛልሽ። እሺ ካላችሁ ነው እንግዲህ እኔ በተኛሁበት ጊዜ ነው። አይ ቲንክ እህትየውም ጋር ሜርሲም ጋር በዛ ሰዓት የትኛው ሰዓት እንደሆነ ባናቅም ግን እሺ ስም አንጠራም፣ ፔጅ አንጠራም። ኦኬ እና ሙቁልኝ ማለት ነው። መረጃ ያላችሁ ሰዎች ካላችሁ ኢየሱስ ክርስቶስ ከዘላለም ቅዱስ የእግዚአብሔር አብ ልጅ አይደለም ብሏል ኤርሚያስ ብላችሁ የምትሉ ሰዎች ካላችሁ ዌልካም። ፈረሱም ይኸው ሜዳውም ይኸው።
አጭርና ግልጽ ነው። በቃ አጭርና ግልጽ ነው። ኦኬ እጅ አውጧ። ከመካነ ኢየሱስ፣ ከሉተራውያን፣ ከካቶሊክ፣ ከኦርቶዶክስ፣ ከፔንቴኮስታል ዋቴቨር ብቻ ከሪፎርሜሽን ተሐድሳውያንን ብለው ከሚሉት ማንም ከካልቪንም ከመሐመድም ከየትኛውም ብቻ ካለ እጅን አውጣ። ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ አልነበረም ብሎ ኤርሚያስ አስተምሯል ብላችሁ ምትሉ ከነመረጃ ጭምርና ትልቁ ላይ ያደርግሃለሁ። ካሜራውን ትከፍታለህ፣ ቪዲዮን ታሰማለህ፣ ከዛ እኔ እመልሳለሁ ማለት ነው። አይ የዛን ቀን በቃ ትንሽ ነሸጥ አድርጎኝ ነው ወይ ደግሞ ምናምን ነገር ብዬ እላለሁ። ብቻ የምትሰፉትን የምትቆርጡትን የምትቀጥሉትን ሁሉ ጭምር አድርገህ አምጣው። የቱን በየትኛው ጊዜ ላይ እንደተናገርኩኝ ስለምናውቀው ማለት ነው። ካልሆነ እኔ ነኝ ደም ከእምባ ጋር የተቀላቀለ ማስለቅሰ ማለት ነው። በምን በእውነተኛ ትምህርት በቃ በዚህ ብላችሁ ፈለጋችሁ አይደል? አታገኙም። በቃ ምንም ልንረዳችሁ አንችልም። ወንድሞች እናቶች፣ እህትየው ቅድም እንዳለችው አንዳንዶቻችሁ በቃ እግዚአብሔር ሳይጠራህ የወጣ ሁሉ እመነኝ አልኩ። የቱንም ያህል እየተላላጥክ ጠረጴዛ እየደበደብክ እናንተ ምናምን ብለህ ብትል የሚሰማህ የለም። ልዑሉ ከአንተ ጋር ካልወጣ እግዚአብሔር መንፈስ ቅዱስ የልብህን ክፋት እያየ አብሮ አይሰራም ማለት ነው። አብሮ አይሰራም። ስለዚህ ቁጭ ብለህ እህትህን እንዴት አድርገህ እንደምታጠምድ፣ ወንድምን እንዴት አድርገህ እንደምታጠምድ በጌታ የሆነው ማለት ነው። ወንጌል እንዳይሰራ እንዴት እንቅፋት እንደምትሆኑ ይሄን ነው የምታስበው። ስለዚህ ይሄው ነግራችኋለሁ። ይሄው እግዚአብሔር ምስክር ማለት ነው። ለዘላለም የሚኖረው ንጉሥ ምስክር ነው። አመዳም ሆነ ትቀራለህ ማለት ነው። ዓለም እያየህ እዚህ ቲክቶክ ላይ የሚሰማህ አተ ግስላ ትላለች አያቴ። ግስላ ራሷን በራሷ አንቃ ትገላለች የሚባል ነገር ድሮ ነግራናለች። እውነት ይሁን እውነት አይው ግን እኔ አላቅም በእውነት። እቺ ግስላ የምትባለው አውሬ ራሷን በራሷ ታንቃለች ነው ሲሰድቧት ነው ምናምን ነገር ብለው ድሮ በልጅነት የነገሩናል። እንደዛም እንኳን ራሱ እንደው ለማድረግ አልፈርድባችሁም፣ እንደዛም እንድትሆኑ አንፈልግም። ግን ራስን በራስን የምታጠፋው ብራዘር እግዚአብሔር ይላክህ። ኦኬ በመጀመሪያ ለመሰማት በፈለግ የተሰሙ ሰዎችን ቪዲዮ ያላሉትን አሉ ያሉትን አላሉም ብሎ እየቆረጡ እየቀጣጠሉ ምናምን ነገር ማለት አስተያየት መስጠት ይችላል። ኦኬ አስተያየት መስጠት ይችላል። ግን ነገሩ ግን እውነት አይደለም። የምታወሩት ግን እውነት አይደለም። የሐሰት ልጆች ናችሁ። ሐሰት ደግሞ የማን ነው ይላል በዮሐንስ ወንጌል ምዕራፍ 8 ላይ ከዲያብሎስ ነው ይላል። የዲያብሎስ ልጆች የሆኑ ይዋሻሉ። በቃ እኔ አሁን ይሄን ተናግሬ እንግዲህ ከተወሰነ በኋላ እኔ ጋር ምሽት ነው፣ ከቤተሰቤ ጋር ተኛለሁ። እህትየውም ጋር ምሽት ነው አሜሪካ፣ እሷም ትተኛለች። እና በኋላ እንግዲህ ከሰዓት በኋላ እየየ ነው ምን አሉ ደግሞ እስኪ ዛሬ በዛሬ ጉዳይ ላይ ምን ተናገረ ኤርሚያስ 5ኛው ደቂቃ እስከ 7ኛው ላይ እስኪ ምን አለ? አይ በቃ እዛ ላይ ምን አለ መሰላችሁ? በቃ ይሁን ገላትያ መጽሐፍን አውጭና አንብቢ ተብላ ብትባል ወደ ዘፍጥረት የምትገለብጠው ሴትዮ ነች እኮ ሐሳብ ሰጣለሁ ብላ የምትለው ማለት ነው። ይችላሉ ሐሳብ መስጠት። ግን ጠብቄ ነበር። ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ተባረኩ። 10,000 ይግባ። ጸጋ ይብዛላችሁ። ክርስቶስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ የሚል ሰው ይምጣ። ኦኬ ብሎ የሚል ሰው ይምጣ። ጸጋ ይብዛላችሁ። እየጠበቅኩ ነው። በእግር በፈረስ እየፈለኩ ነው። እና እሺ እንዴት ነህ የኔውን? ሰላም ነው እርሜ? በጣም ነው ወድ በጣም ነው ያመሰግነኝ። ከድቅድቅ ጨለማ ነው ወደ ብርሃን ያሸጋገርከኝ። ያንተ ትምህርት ተከታተልኩ። መጀመሪያ ጊዜ ነው ለአንተ ላይፍ ለምናምን ገብቼ ያገኘሁት። ኖ እኔ አይደለም ከድቅድቅ ጨለማ ወይት እኔ አይደለም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገርኩ። የእግዚአብሔር ልጅ ነው ያሸጋገረን። እኔ ምስራቹን ወንጌል ስብኬ ከሆነ ነው። ወይት ወንድማችን ወይት ቴንክ ዩ ብራዘር ቴንክ ዩ። ሐሳብን እረዳለሁ፣ ቅንነትን እረዳለሁ።
ግን እኔ አይደለሁም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገርኩሽ ብራዘር። አልችልም። የኔ ስራ አይደለም እሱ ነው ማየውጭ የኔ ስራ አይደለም። እሺ የኔ ስራ ወንጌል ሰባኪነት ነው። የእህትየው ስራ ወንጌል ሰባኪነት ነው። ከድቅድቁ ጨለማ ወደሚደነቅ ብርሃን የጠራችሁ ብሎ ያለው የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ነው። እሺ በልጁ በኢየሱስ ክርስቶስ እኔንም አንተንም ከዘላለም ሞት ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን እሱ ነው። እንደዛ አስተካክለው ብዬ ነው። ተባረክ ነው ወንድማችን። የምትለው ካለ መቀጠል እንችላለን። ልክ ነው። ከንግግር ሊሆን ይችላል። ነገር እግዚአብሔር ባርክ፣ ቤተሰብንም አንተን እግዚአብሔር ባርክ። የምታስተምረው ነገር የምትናገረው ነገር ሁሉ ብቁ ነውና፣ አዎ ከጌታችን ከኢየሱስ ክርስቶስ አዳኝ ማንም የለም። ብዙ አይተናል፣ ብዙም አይተናል፣ ግን እንደሱ ሆነ ማንም የለም። ለኛ የሞተው ለኛ ፍቅር የገለጸው በመስቀል ላይ ሆኖ እከሌ ያድናል እከሌ ያድናል ሳይሆን አዳኝ አንድና አንድ ብቻ ነው። እግዚአብሔር ስም የተመሰገነው። አንተን ደግሞ ብርታቱን ሰጥቶ ኃይሉን ሰጥቶ እንድትናገር ደግሞ ድምፅህን አሳምሮ ሁሉም እግዚአብሔር ሁሉም ስላከናወነ ጉልበትን ስለሰጠ ጤናን ስለሰጠ እግዚአብሔር ስም የተመሰገነ ነው። አዎ አንድም ከሌላም እግዚአብሔር እናገራለና እግዚአብሔር ባርክ። ጌታን በቅርብ ነው ያገኘው። በቅርቡ ነው ያገኘው። እግዚአብሔር የተመሰገነው። አሁን በቤተክርስቲያን ጌታን ታመልካለህ? ህብረት እንኳን አደረኩም። ፓስተር ትዝታ መስቀል አደባባይ ላይ ኮንፈረንስ አዲስ አበባ። የት ሀገር ነው? አሁን ያለሁት ሐዋሳ ነኝ ያለሁት። በቅርቡ አዲስ አበባ ነበርኩና መጀመሪያ የምኖረው አሁን ወደ ሐዋሳ ነኝ ያለው። ፓስተር ትዝታ መስቀል አደባባይ የመዝሙር ድግስ ያዘጋጀበት ቀን ነው። እሺ ጌታን ተቀበልኩት። ከዛ በፊት ደግሞ የእንትን ትምህርት ሐዋሳ ነው የምትኖረው ወይስ ወደ አዲስ አበባ ትመለሳለህ? ኖ ሐዋሳ ነኝ አሁን ያለሁት እኮ። ሐዋሳ ልትኖር ነው ወይስ አዲስ አበባ ነው የምትኖረው? ከዚህ በኋላ ምናምን በመሆን አጋጣሚ ምናምን ከቤተሰብ ተለይቼ ምናምን የመሆን ኑሮ ምናምን አዲስ አበባ ነበረ መጀመሪያ የምኖረው። ግን እግዚአብሔር ፈቅዶ እግዚአብሔር ፍቃድ ሆኖ አሁን ከቤተሰብ ጋር ተመልሻለሁ። ከቤተሰብ ጋር ነኝ ያለሁት። የአንድ ልጅ ደግሞ እናት ነው አባት ነው። ቴንክ ዩ ጎበዝ። በአካባቢ ላይ ቸርች አለ አለ። ማን አለ ቸርች እዛ? በእውነቱን ለመናገር አሁን ለምሳሌ ይሄ ነው ቸርች ህብረት የሚያደርግበት ቸርችም የለም። አንደኛ ደግሞ አካባቢ ላይ አሁን ያለበት ቤተሰቦች ያሉበት አካባቢ ቸርች አለ ወይ ብዬ ስለ አለ ብለኛል። ማን ነው ስሙ ነው ያልኩት? ቸርቹ ቸርቹ ስም ማን ነበረ? እሺ ወንድማችን ቴንክ ዩ። ፎሎ ባክ መልሼልሃለሁ። ስልክህን አስቀምጥልኝ። እዛው ሐዋሳ ካለህ ያለህበትን አካባቢ ተነጋግረን ጤናማ የሆኑ ቸርቾች እንደነ ሙሉ ወንጌል እንደነ ቃለ ሕይወት፣ ሕይወት ብርሃን፣ መሰረተ ክርስቶስ የተለያዩ አብያተ ክርስቲያናት እዛ ገብተህ ጌታን አብረህ ከቅዱሳን ጋር እንድታመልክ እና መሰረታዊ ክርስትና ትምህርት እንድትማር የውሃ ጥምቀትም እንድትጠመቅ ይህን ላለው ፎሎ ባክ መልሼ ላለው ስልክን አስቀምጥልኝ በውስጥ መስመር። ጸጋ ይብዛልህ። ኦኬ ተባረኩ። እሺ ለእግዚአብሔር ክብር ይሁን። እሺ ካላችሁ መምጣት ትችላላችሁ። ክርስቶስ ከዘላለም የእግዚአብሔር አብ ልጅ ነውን? የዛሬ ጥያቄ ነው። ያው ጥያቄው ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው? ደፈር በሉ እስኪ። ደፈር በሉ። ወሬ ማሞቅ ቀላል ነው፣ ገብቶ ግን ማውራት ዳገት ነው። ደፈር በሉ በዚህ ርዕስ ላይ ደፈር በሉና ግቡ፣ እናወራለን። ምን ይለናል? ምን ችግር አለ? እንቅፋት አለው? እና እኔ ደግሞ ሳስተምር የያዛችሁትን ቪዲዮ ይዛችሁ ነው። እህትየው ያው 1 ሰዓት ከሩብ አንድ የገባ የለም።
ኧረ እንጠብቃለን። አንድ የገባ የለም። አንድ ሰዓት ከሩብ ቢሃይንድ ባይ መሆናችሁ የምትሰሙ ኤርሚያስ ክርስቶስ የእግዚአብሔር አብ ልጁ አይደለም ብሏል እያሉ ትናንት ወሬ ሲያሞቁ የነበሩ ሰዎች ነበሩ። ከእነሱ መካከል እስኪ ለሞት መድኃኒት ይፈለጋል። በተለይ ሴቶቹ እኔ መጠየቄን አላቆም እጠይቃለሁ። ሰው ጠየቀ ማለት ከጥያቄው ተገላቢጦሽን ያምናል ማለት አይደለም። ትጠይቃለህ። ኢየሱስ ጌታ ነው ብለህ ብትለኝ አሜን ብዬ እጠይቃለሁ። ጌታ ነው ብለህ ያልከው እንዴት ነው ጌትነቱ ብዬ እጠይቃለሁ። ምንድን ነው ጌትነቱ ብዬ እጠይቃለሁ። በምን ታስረዳኛለህ ጌትነቱን ብዬ እጠይቃለሁ። አይ ጌታ ነው ብያለሁ የሚባል ነገር አይሰራም። ኢየሱስ ጌታ ነው። እንዴት ነው ጌታ ነው ብለህ ያልከው? ማን ነው ጌታ ነው ብሎ ያለው? የት አገኘው ይሄን መረጃ? በየትኛው መጽሐፍ ምዕራፍ ስንት ላይ ቁጥር ስንት አልከኝ ብዬ እጠይቃለሁ። ይሄን መጠየቄ ኢየሱስ ጌታ አይደለም እያልኩ አይደለም። እሺ አይመጡም። እህትየው አንቺም ተኝ፣ ምሽት ስለሆነ እናንተ ጋር ማለት ነው። አይመጡም። ምን ቦታቸው ይመጣሉ አይደል? አዎ ሰላምዬ፣ ያው እዚህ ነበረች እያለች ነው አይደል? አዎ ገና አትገባም። አይቻታለሁ። አዎ ስም መጥራት ስለማልፈልግ ነው። እታች አለች አይቻታለሁ። አሁንም አለች። አዎ አሁንም አለች፣ አይቻታለሁ። ስም አልጠራም። ወንድ አውሎችና ሴት አውሎች ለምን አትመጡ? ታውቃላችሁ። ይሄን ቤት ስዘጋ እንግዲህ አሁን ይከፍቱና ምን አለ ደግሞ እስኪ እንዴት ነው ያለው እውነትሽን ነው ምናምን ነገር ብለው የሚሉ ማለት ነው። እሺ ገና ስታዩኝ ነስር ካፍንጫ ይመጣል። ስታይ ማለት ነው። ባለ ግርማው ኢየሱስ ከኔ ጋር ስላለ አልፈራም። በምን ያህል የልብ ቅንነት እንደሚሄድ በምን ያህል ጥንቃቄ እንደሚሄድ አምላኬ ያውቃል። እዚህ ላይ መተህ እኔ ፊት አትንተፋተፍም። ታውቃላችሁ ደግሞ እያንዳንድ ኦርቶዶክስም አቅምህን ታውቃለህ፣ ጴንጤ የሚሆንከው አቅምህን ታውቃለህ። ኮሜንታሪ አገላብጠህ መተህ እዚህ ስላወራህ ጉራማይ ላይ አማርኛና እንግሊዝኛ ቀላቅለህ ስላወራህ እዚህ የምትታወቁ የተመሰላችሁ እስኪ ብቻውን ይሄን እስኪ ብቻውን የአምላክ ቃል እስኪ ቆመን እናውራ። ያውም ጠንካራው ብሉይ ኪዳን ብዬ በጣም ብዙ ጊዜ ኢንቫይት አድርጌያለሁ። ገና ስታየኝ ነስር ካፍንጫ ይወርዳል። ስለ እውነት ነው ብዬ የምላችሁ። ስለዚህ ቻሉት። ኦኬ ኗ ነገሩን እስቲ እንዴ ታዲያ ወንድምነት ክራክታው ማኘክ ብቻ ይሄ ጥብቆ የሚቀያየሩት እኮ ናቸው። ሪፎርሜሽን ነኝ ትለኛለች ያልታደሱ አዳሾች። ተሰሎንቄ ስንት ምዕራፍ አለው ብለህ ብትላት አታውቀውም። 49 ልትልህ ትችላለች። የተሰሎንቄ መልእክት አንደኛና ስድስተኛው ምናምን ብላ ልትልህ ትችላለች። ቁጭ ብሎ አልተማሩ ወሬ ቁጭ ብሎ ወሬ መቅደድ መስፋት ማለት ነው። አለች ታች ስም አልጠራም። እንድች ብላችሁ ስማቸውን እንዳጠሩ ኑ ግቡ። ለምን አትገቡ? ኑ ግቡ። እህትየው ሜርሲ ደቂቃ ትይዝልናለች። እኔ እናንተን ጠይቃችኋለሁ፣ እናንተም እኔን ጠይቁኛላችሁ። ክሪስቶሎጂ ላይ ማለት ነው፣ ትምህርተ ስጋዌ ዛሬ ስትዘጋ ሲከፍቱ ንፍሮ ራሱ ይኖራል ቤታቸው። ይኖር ይሄ ንፍሮ ቀቃ የትውልድ ሁሉ ቁጭ ብለው ስንዘጋ ይከፍታሉ። ደፈር ብለው ይግቡ። እኔ ቤቱን ለቅቄያለሁ። ሙሉ በሙሉ ተቆጣጣሪ አንድ ሰው ብቻ አስገቢልኝ ከታች። አንድ ለአንድ ይለይልናል። እኔ እና እሱ ወይ እኔ እና እሷ ማለት ነው። እነ ወሬ ያሙቆቹ ማለት ነው። ያውም ክርስቶሎጂ ላይ፣ ያውም ትምህርተ ስጋዌ ላይ፣ ያውም ጌታዬ ላይ
ሌላ እንኳን ብትሉ እንደው ምናልባት ሰው ሊጠረጥር ይችላል። እዛም እንኳን ቁጭ ብለው የነገሯቸውን ወንድሞች እንኳን አልሰሟቸውም። ኧረ እንዲህ አይልም ብለው ያሏቸው ማለት ነው። እንደዚህማ አይልም ኤርሚያስ እናውቀዋለን ብለው ያሉትን እነሱ ምንድነው በቃ ነገር ነው የፈለጉት። ምንድነው ያው ባለፈው ያልኳችሁ መልእክት ማለት ነው። የሚያምኑቱ ከማያምኑት ጋር ተባብረው በመካከላቸው ቁጭ ያለው ሰው በኋላ ላይ ያኔ አዲስ ክርስቲያን ስለነበረ ስሙን አልተናገርኩም። በኋላ ግን ነግሬያቸዋለሁ። ዮኒ ማኛ ነበር መካከላቸው ቁጭ ብሎ ኤርሚያስን በከፍተኛ አመታት ሊመቱት ነው ይላል። ታውቃለህ? ነግሬያቸዋለሁ። ይሄ ሀሜት አይደለም። ይሄ ገና ከመፈጠሩ ከ7 ወር እና ከ8 ወር በፊት ማለት ነው። በኃይለኛ አመታት ሊመቱ ነው ይላል። ወገባ ገዳህን ነው የምቆርጠው ስለ መድኃኔዓለም ምስክሬ ነው። ሉተራዊ ይሁን ካልቪናዊ ይሁን ፔንቴኮስታሊያዊ ይሁን ኦርቶዶክሱን ካቶሊክ ሁን ጁዳይዝም ሁን ሙስሊም ሁን ናልኩ የማይሰበር ጽኑ በትር አለኝ አምጣላለሁ። እዚህ ጋር ከሌለስ ከነኮተትህ ጭምር እዛ ሄደህ ታላዘናለህ ማለት ነው። የማይሰበር ጽኑ በትር ሃሌሉያ። ያው የሚንበለበለው ሰይፍ ይሄ ማለት ነው። ትጠይቃለህ፣ አንተም ትጠይቀኛለህ። አይ እንግዲህ ብለዋል አባቶችና እናቶች አክስቶችና አጎቶች እንዲህ ብለው እንዳለ አምጣ መጽሐፍ ጴጥሮስ ጳውሎስ ኢየሱስ ብለዋል አላለም? አዎ አላሉም እነዚህ አባቶች? አዎ ዚፕ ዘግቼበት አቻወርዳለሁ ማለት ነው። አላለም ኢየሱስ? አዎ ኢየሱስ አላለም? ምንም አላለም። በዚህ ጉዳይ ላይ ምንም አላለም። ጳውሎስስ ምንም አላለም። ጴጥሮስና ዮሐንስስ ምንም አላሉም? ምንም አይ እነሱ አላሉም። እና ካልቪን ሉተር ዝውንጌልን አባባ ጦና አባባ ቴዎድሮስ ቀርሜሌዎስ እንጦሮንጦስ ምናምን መቃርስ ብለህ ብትል ጠራርጌ አይቀጡ ቅጣት ቀጥቼ ለሚመጣው ትውልድ ማስተማሪያ ዩቲዩብ ላይ እንደዚህ ይሰሙታል ማለት ነው። መጽሐፉ ዝም ካለማ ዝም በል። ኢየሱሴ ዝም ካለ ዝም በል። ዚፕ ቴንክ ዩ። እግዚአብሔር የላከው በጽድቅ ይናገራል። ቴንክ ዩ። ኢየሱስ ያላለውን አትበሉ። ጳውሎስ ያላለውን አትበል። የፈለገው አባቶች ለምን አይሆኑ? ጠራርጌ ከዚህ ትውልድ ህሊና ውስጥ እፍቅልሃለሁ አልኩ። አትናቴዎስ በል ማንም ማን ናቸው? ማን ነው አትናቴዎስ የሆነ እንደሆነ? ማን ነው ሉተር የሆነ እንደሆነ? ማን ነው ካልቪን የሆነ እንደሆነ? ማን ነው እኮ ነው ብዬ የምልህ እንዴ። በእነሱ ቆዳ እኮ እኛ የዳንን እኮ አድርጋችሁ በእነሱ ስጋ መቆረስ በእነሱ ደም መፍሰስ ምናምን ነገር ኖ አይችልም። እዘቀዝቀዋለሁ አልኩ። የትኛውንም ትምህርት እንደ እግዚአብሔር ቃል ትክክል ያልሆነውን እቃወመዋለሁ፣ አልቀበልም። እኔ የኢየሱስ ባሪያ እንጂ የሉተር ባሪያ አይደለሁም። ኦኬ ጌታዬ ኢየሱስ እንጂ ሉተር አይደለም። ኦኬ አለቀ። አንድ ተራ ጀርመናዊ ሰውዬ እኔ ሳጎበድድለት አልኖርም። እኔ የኢየሱስ ባሪያ እንጂ የካልቪን አይደለሁም። እነዚህ አባቶች አዎ ሪፎርሜሽን አባቶች ናቸው። ደጋግሜ እነግራቸዋለሁ። አለቀ። ሪፎርሜሽን አባቶች ናቸው። ስለሰሩት መልካም ስራ ሪኮግናይዝ አደርጋለሁ። ቴንኪዩ። እዚህ መተህ ግን አይ እንግዲህ ካልቪን እንዲህ ብሎ የካልቪን ተረካች ካልቪን እንዲህ ያለና እና እንትን ብሎ ኤርሚያስ ካልቪን ወገባ ገዳውን ነው የምቆርጠው። እስኪ ከእግዚአብሔር ቃል ውጭ የተናገረው ካልቪንን እስኪ ከእግዚአብሔር ቃል ውጭ የተናገረውን አምጣ። ወገባ ገዳውን ቆርጬ ሸባ አረግልሃለሁ ማለት ነው። ትምህርቱ እዚህ ሚዲያ ላይ ተሰምቻለሁ አይደል? ግልጽ ነው። እንደ እግዚአብሔር ቃል የተናገረው ለካልቪን በጣም እውቅና ሰጣለሁ። እንዴ በሉ እንግዲህ አሁን ደግሞ ትጣዳለህ። እኔ እስከዛ ሻይ ልጠጣ። ኑ አንድ ሰው ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብለዋል ኤርሚያስ ብላችኋል። ቪዲዮውን ሁሉ ጭምር ይዛችሁ ትመጣላችሁ። እዚህ ትልቁ ላይ ያረጋችኋለሁ። እንከፍታለን። እህትየው ደቂቃ ትይዛለች። እሷ እየጠበቀች ነው። አሜሪካ ሌሊት ነው። እኔ ጋ እንኳን ገና ምሽት ነው። ገና በኢትዮጵያ እንዴት ነው 10 ሰዓት ከ40 ደቂቃ እንደማለት ነው። እህትየው ጋር ግን ቆይቷል እና እንድትተኛ ኑ። ስትመጡ ክርስቶስ ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ ኤርሚያስ አስተምሯል ብሎ የሚለውን ቪዲዮአችሁን ይዛችሁ እኔ እናንተ ወይ እኔ እናንቺ ይለይልናል ማለት ነው። ቴንኪው። ግሩም መጥቷል። እስኪ ያሰንብትልን መድኃኒዓለም። እንኳን ደህና መጣ ግሩም። ኤርሚ ያለው ይሰማል። ኢኮ ካለው ችግር ካለው ንገረኝ። ከተሰማ ግን እቀጥላለሁ። ከየት ቤተ እምነት ነው? እኔ ኢቫንጀሊካል ነኝ። አንድ ጥያቄ ነበረኝ ስለ ማቴዎስ ወንጌል። ዋይት ኢቫንጀሊካል ነኝ የሚባል ነገር የለም። ከየት ቤተ እምነት ነው ብዬ ስለው ከኢቫንጀሊካል ከኛ ከወንጌላውያን አማኞች
ተርታ መሆን ነው። የት ቤተክርስቲያን ያለው? ኢትዮጵያ ሙሉ ወንጌል ቤተክርስቲያን በዌስት አልበርታ ካናዳ። ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ታምናለህ? ያው ጥርጥር የለውም። እዚህ የሚያወራ ሰው ታውቀዋለህ? አገልግሎቱን በደንብ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ቅድመ ዓለም ያምናል ኤርሚያስ? በደንብ ያምናል። እሺ የዛሬው አርዕስታችን ይሄ ነው እንግዲህ ወንድማችን ግሩም ቸርች ስላለ አማኑኤል አልበርታ ስላለ ሌላ አርዕስት ይዤ እንዳልመጣ ቀጥሎ እናንተ በዚህኛው አርዕስት ላይ ሌላውን ጥያቄ ወይ በሌላ ቀን ጠቅላላ ጥያቄ ስናደርገው በዛ ላይ ጥያቄ የሚኖርህ ሶሪ ኤርሚዬ አዶ ነው ቀን እንደዚህ መድቤ የጥያቄ ጊዜ ምናምን ነገር ብዬ ራሱ የቻለ ጊዜ እንደዚህ አላልኩም። ግን ጠቅላላ በሆነ በቅዱሳት መጽሐፍት ላይ በተለይ ደግሞ ሞር ደግሞ ከዚህ ከሶሻል ሚዲያው ይልቅ እኔ የምመክርህ ግሩሜ በቤተክርስቲያን ስላለ ካናዳ አልበርታ ማለት ነው አማኑኤል ቤተክርስቲያን ስላለ እዛው መሪዎችን ብትጠይቅ ከመሪዎች ጋር ብትጠያየቁ እንደዚሁም ደግሞ ወይ ደግሞ ባይብል ስተዲም ሊኖራችሁ ስለሚችል በባይብል ስተዲ ቤተ ለቤተ ህብረት እንደዛ ብትጠያየቁ ጥሩ ነው። አይ ደግሞ ብለህ ካልክ እንደው ሌላውም ትውልድ ይማርበታል ብለህ ካልክ ቼክ አድርገኝ እዚሁ ምናልባት አንዳንድ ጊዜ ጥያቄ ያላችሁ ግቡ ብለን እንላለን እና በዛ ሰዓት መጠየቅ እንችላለን። መጽሐፍ ቅዱስ አረዳደን ለማወቅ ነው የመጽሐፍ ቅዱስ ጥቅሱን ጠቅስ የለ ለመጠየቅ ነበረ። የኔን የእውቀት ልቀት ለመለካት ነው በኔጌቲቭ ሳይሆን ኖርማሊ በየትኛው አመለካከት ላይ ያለው የሚለውን ለማወቅ ነው። ወይ በፕራይቬት ጠይቃለሁ ወይ ደግሞ ሌላ ቀን ጠይቃለሁ። ኦኬ ኮንክ ስለዚህ ምንድነው እሺ ጥሩ ግን መንፈስ ግን ጥሩ አይደለም። የምትጠይቅበት መንፈስ ግን ጤነኛ መንፈስ አይደለም ማለት ነው። ጤነኛ ነው በእውነት ጤነኛ ነው። ቆይ ብራዘር አይ ምንድን ነው ያልከኝ? የቅዱሳት መጽሐፍት እውቀትህን እንዴት እንደምትረዳ ለማወቅ ፈልጌ ነው ብለህ ካልክ የእውቀት ልቀትህን ላውቅ እፈልጋለሁ እያልከኝ ነው ማለት ነው። ያ ደግሞ ከሆነ አየህ ጉዳዩ ነገሩ ቆይ አሁን የምጠይቀኝ ማቴዎስ ወንጌል ላይ ልጠይቀኝ የነበረው ነገር ሳይገባ ቀርቶ አይደለም። በክፉ ልብ ሆነህ እውነቱን ነው የምነግርህ እዚሁ ሆነ ማለት ነው። በክፉ ልብ ሆነህ እስቲ ይሄ ሰው እንዴት ነው የሚረዳው ብለህ ልክ ማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ አሁን አንተ እኔን ልጠይቀኝ ያለው አይነት ጥያቄ ጌታዬን ኢየሱስ ክርስቶስን መተው ጠይቀውታል። ምን ብለው ጠየቁት? ትዝ ይልህ ከሆነ ማቴዎስ 19 ብሉይ ኪዳን ብዬ ስለ አዲስ ኪዳን ማላቅ መስሏችሁ ከሆነ ችግር የለውም እሱንም ቢሆን ማለት ነው። ምን ብለው ጠየቁት? እዛ ጋር ሰው በሆነው ምክንያት ሁሉ መፋታት ተፈቅዷልን ብለው ጠየቁት። ኦኬ መተው ፈሪሳውያኑ እንደዚህ አይነት ጥያቄ ጠየቁት እና ያን ጥያቄ የጠየቁት ግን እሱ ዘንድ ያለውን የእውቀት ልቀት ለማወቅ ፈልገው ነው እንጂ ነገርየው ሳይገባቸው ቀርቶ አይደለም የጠየቁቱ ማለት ነው። እነዚህ ሂላልና ሻህማ የሚባሉቱ መተው ጠየቁ ማለት ነው። ሰው በሆነው ምክንያት ሁሉ መፋታት ተፈቅዶለታልን ብለው ጠየቁ። ግን ቶራውን ይዘው ታናክን ይዘው እያነበቡ እያገላበጡ መተው ጌታን የጠየቁበት ምክንያት ጤናማ መንፈስ አይደለም። ስለዚህ ምንም እንኳን ጥያቄ እንኳን ቢኖርህ ቆይ ወንድማችን ዳንኤል ጥያቄ አለ። ለምን ነው የምትለቀው? አትላክ ዳንኤል። እሺ እና እንዲህ አይነት መንፈስ ጥሩ አይደለም ብራዘር። ቢሆንስ ኤርሚ እኔ በኔጌቲቭ አይደለም የመጣሁት። ምክንያቱም አልከኝ እኮ ምንድን ነው ያልከኝ? በኔጌቲቭ መምጣትማ የሚያሳውቅ መረዳትህን ላውቅ እፈልጋለሁ አልከኝ። መረዳትህን ለማወቅ የኔን መረዳት ለማወቅ ፈልገህ እንጂ አንተ ሀሳቡ ሳይገባ ቀርቶ አይደለም ማለት ነው። መረዳትህን ለማወቅ ነው የኔን መረዳት ለማወቅ ነው እንጂ የፈለግከው የጥቅሱ ትርጓሜ ጤነኛ መሆኑና ወይ ደግሞ የጥቅሱ እውነተኛ ትርጓሜ ሳይገባ ቀርቶ አይደለም ማለት ነው። አይ ብዙ ጊዜ እንደዚህ ሌላ ሩም ላይ ጠይቃለሁ እና አንተ የመጽሐፍ ቅዱሱ ትንሽ አይዲያው ስላለክ እኔ በዚ ኔጌቲቭ አይደለም። እኔ የተረዳውን በምን ተረዳው የሚለው በቃሉ ጠይቁኝ በቃሉ ይዛችኋለሁ ስላልክ እስቲ የትኛውን አርዳር ላይ ያለው የሚለው ለማየት ነው እንጂ ኢትስ ኦኬ። እኔ ፒውር ነኝ። እኔ ምንም ነገር አንተን ለማደናቀፍ አንተን ለማድረግ አይደለም። ሆነስት ለዛ ነው እኔም ፕራይቬት ላይ ጠይቀህ ወይስ በግል ጠይቅ ያልኩህ? ሌላ ቀን ጠይቅ ያልኩህ ቤተክርስቲያን ጠይቅ ከፈለክ ደግሞ በዛ አሁን ልጠይቀኝ ባለው ጥቅስ ላይ ዛሬ ከርዕሱ ውጭ እንዳንነጋገር ብዬ እንጂ ልጠይቀኝ ባለው ጥቅስ ላይ የምታወራ ከሆነ እናና ጠይቅ። በአዲስ ኪዳን ላይ ጠይቃል ብላል። እኔም ደግሞ ትፈቅድልኛለህ ብሉይ ኪዳን ላይ እንድጠይቅህ? ምንም ችግር የለም። ቴንክ ዩ። እሺ በሌላ ቀንና እሺ ቴንክ ዩ። ጸጋ ይብዛልህ። ኦኬ
የት አላችሁ ታዲያ ወገኖች? ቪዲዮ አለን ብላችሁ ስትሉ የነበር ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ኤርሚያስ ብላችሁ ወሬ ስታሞቁ የነበራችሁ የት አላችሁ? በቀበሉ እስኪ እንያችሁ። የት አላችሁ? መቼም እናንተ እንድትመጡ ብለን ጉሮ ሸባዬ አንጨፍርም። ኑ እንጂ ኑ። ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ብሎ ኤርሚያስ አስተምሯል እያላችሁ እኔ በምተኛበት ሰዓት ነው እንደሚገቡት። በጣም ያው ሰዓታችን የተለያየ ሰዓት ስለሆነ ማለት ነው። የት አላችሁ? እሺ ቴንክ ዩ። ኦኬ እና ታዲያ እሺ እንኳን ደህና መጣ ያሬድ። ከፈታ ማይክን እታች እኮ ይኸው አለን ብለሃል። ገባህ? አስገባው። ማይክን ክፈተው ያሬድ። እህትየው ጠይቀው አለን ብለዋል። እታች ሳስገባው ገብቷል። ማይክ ገብቶ ለጣለ። ያሬድ በወላዲት አምላክ ጠይቂልኝ ይህ ሰውዬ ያሬድ አለ። እሱ ኮሜንት ላይ ነው ስልኩ የሚሰራው፣ ገስት ላይ ስልኩ አይሰራም። ያሬድ ተናገር እንጂ ያሬድ። ያው መታህ የለ እንዴ ታዲያ? አለን ብለህ አልከኝ ከታች። እንዲህ ነው አየህ፣ የክርስቶስ ግርማ እንደዚህ ያስፈራሃል ማለት ነው። እታች ኮሜንት እንደምትጽፈው አይደለም። ጥርስ ከጥርስ ጋር ይገናኛል። ገስት ላይ ስትገባ በልታችሁ ረድ። ሁለተኛ እንዳይለምድህ። ሁለተኛ እንዳይለምድህ። ሁለተኛ እሺ፣ ችግር የለም ወይ ታች ጠይቅ፣ ታች ጠይቅ። ሊሊ ገብተሻል? አረ ኤርሚ ይቅርታ፣ ክርስቲያን ነኝ እኔ። በጣም ወደ በጣም ማደንቅ ግን ተባረክሽ እህታችን። ያው ኮሜንት ላይ ሲጽፍ የነበረው ገብቶት ጸጥ ረጭ ዝም ተናገር ጥርስ ግጥር ስጥ እሺ በቃ እህትየው ተኝ። 1 ሰዓት ከ35 ደቂቃ ጠበቅን። ላማ ምንድነው? ላማ ላይ በሰማይ ወተቷንም ላይ አይነት ነገር አይመጡም። እሺ ዳንኤል ብሎክ አድርጌያለሁ። እሺ ቴንክ ዩ ዳንኤል። እንድትሰማ እኔ ብሎክ ያደረኩ ማንም አይፈታም። ለምን 3 ጊዜ ገባህ ገስት ላይ ትቀመጣለህ፣ ስጠራ አትሰማም፣ ደግመህ ትልካለህ። በቃ ስለዚህ እንደ ዳንኤል በዳንኤል የደረሰ አይደረስባችሁ እንደማለት ነው። እሺ ቴንክ ዩ ኦኬ። ውሸታቸው ነው። በቃ እንደዚህ ብዬ ልዝጋው አይደል እህትዬው? ይሄንን ርዕስ ማንም አይመጣበትም። ምን ይመስል ጠበቅናቸው እንግዲህ ይሄን ያህል 1 ሰዓት ከ35 ከታቸውና ቁጭ ብላለች። አንዷ አራጋቢ ግን አትገባ። ያ አሉ እያየኋት ነበር። 1 ሰዓት ከ35 ጠበቅናቸው። ኢትዮጵያ አሁን ስንት ሰዓት ነው? ወደ 2 ሰዓት ምናምን ነገር አካባቢ ሊሆን አይደል? አዎ ለሁለት 10 ጉዳይ 10 ደቂቃ ልጠብቅና ከዛ እህትዬው አንቺም ተኝ። አይመጡም። ከዛ ለህዝቡ መናገር ያለብንን ገብቶታል ህዝቡ። ቅድም እህቴ ሰላምዬ እንዳለችው ሌሎችም አንቺም እንዳልሽው ገብቷቸዋል። ይኸውልህ ሉተራዊ ይሁን ፔንቴኮስታል ሁን አይሁዳዊ ይሁን ኦርቶዶክሱን ካቶሊክ ሁን ከሰይጣንም ጋር አብረህ ተደራጅ፣ ከኦንሊ ጂሰስም ጋር በምንም አይነት ተደራጁ። የአባቶች አምላክ ምስክር ነው። መንገዳችሁ ዳጥና ጨለማ ይሆናል እንጂ ይህንን እረኛ ጌታን በሚያገለግልበት ቅንነት እናንተ ካስቆማችሁት ኢየሱስ በማደሪያው የለማ ብዬ አልልም። አትችሉ።
የፈለጋችሁትን ልቆፍሩ ይችላላችሁ። አሁን የኤርሚያስን ስም ይዞ ላይቭ ላይ መግባት ፎሎወርህ ወይ ደግሞ ገዝቱ ሞቅሞቅ እንዲል እንደሚያደርግ ገብቶናል። እንደዛ ገብቶኛል። እንደዛ ግብአት ጥሩ ማሟሟቂያ እንደሆንኳችሁ አውቃለሁ። ለእሱ ነው ኤርሚ እንጂ ዝም ብለህ ብዙ ትኩረት አትስጠው፣ ብዙ አታክብደው ካላችሁኝ እኔ ችግር የለውም። ኦኬ አትገቡም። የኛዎቹ የወንጌል አማኞች ናቸው አይደለ? የወንጌል አማኞች ነን ባዮች ናቸው አይደል? ክርስቶስ የባህሪ ልጁ አይደለም፣ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ አይደለም ብላችሁ ያላችሁት ይሄንን እኔ ጴንጤዎች ጋር ሳልማረው በፊት ኦርቶዶክስ ነው ተምሬ የመጣሁት። ኦኬ እና ምን ያህል ወሬ ናፋቂ መሆናችሁና ህዝቡን ደግሞ ምን ያህል ግራ ለማጋባት እንደምትፈልጉ የሚያሳይ ነው። ግን ህዝቡ ነው ብሎ ነቅቶባችኋል አስቀድሞ ማለት ነው። ስለዚህ በፌስቡክ እና በዩቲዩብ በነበረኝ አገልግሎት ላይ ለ12 ተከታታይ ዙር ነገረ ክርስቶስን ባስተማርኩበት ጊዜ ላይ ክርስቶሎጂን በዛ ጊዜ ተናግሬበታለሁ ማለት ነው። ወንድሞቼ እናቶቼ ለምሳሌ እንደዚህ ላሳያችሁ። ኤርሚያስ ኦፊሻል ብሎ የሚለው ላይ ዩቲዩብ ላይ ትንሽ ልግባና እንደዚህ ላሳያችሁ። ለእነ ኃይሉ ዮሐንስ ሁሉ ጭምር ጫማህን አታለካካ ብዬ ባልኩበት በዛ ክፍል ላይ እንኳን ገብታችሁ መስማት ትችላላችሁ። እንደው በጥቂቱ እንኳን ማለት ለኃይሉ ዮሐንስ ለማን ነው ለነዘላለም ጌታቸው ምንፍቅና ትምህርት መልስ በሰጠሁበት ጊዜ የተናገርኩትን ለምሳሌ እንደዚህ ካሜራ ዙሬ ላሳያችሁ። የተሰጠ መልስ የዛሬ 6 ዓመት ማለት ነው። ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን አለመሆኑን ይሄ ድንቡሽቡሽ ያለ እረኛ በዛን ጊዜ ሰብኮታል አልሰበከውም? ግባና ቁጭ በልና ስማ። እሺ ኤርሚያስ እንደው ክርስቶስ የእግዚአብሔር ልጅ አይደለም ብሎ አለ ብላችሁ ወሬ አሙቁልን የወጣችሁ ጴንጤዎች እንደዚህ ነው ማዋርድ ማለት ነው። ዓለም አደባባይ ላይ በምን በመረጃ እዚህ ለኃይሉ ዮሐንስ በሰጠሁት መልስ ላይ ግቡና ስሙት ወንድሞች እናቶች። አይ ደግሞ ብላችሁ ካላችሁ እዚህ ወደ መጨረሻው እዚሁ በእኔ ዩቲዩብ ላይ ወደ መጨረሻው ስትሄዱ ክርስቶስ ከቅድስት ድንግል ማርያም ሲወለድ በስጋና በደም ተካፍሏል አልተካፈለም ብሎ በሚለው ላይ ወደ 12 ክፍል ያስተማርኩታል። ከክርስቶስ ጋር ራስህን አጠጋግተው ወደ መለኮትነት ከፍ ስትል እብደት ይጀምራል። የስጋ እብደት ማለት ነው። አማኑኤል ውሰዱት ምናምን ነገር ተብላ አትባልም። ነጮች በደንብ አድርገው በከብት መርፌ በሚመስል ወቅተው ማደንዘዣ ያስተኙዋል። በቃ ለቋል ብለው ይሉ ማለት ነው። ኦኬ እሺ ኃይሉ ዮሐንስ እዚህ ክፍል ላይ ለሱ መልስ በሰጠሁበት ነው የዛሬ 6 ዓመት ኦልሞስት ወደ 7 እየተጠጋ ነው። በእርግጥ እዚህ ጋር ጽፎ 6 ነው ብሎ ያለው አስታውሳለሁ ጊዜውን። እና ኃይሉ ዮሐንስ እና የኑፋቄ ትምህርቱ ሰውን ወደ መለኮትነት ከፍ የሚያደርግ እና በእኛ ልጅነትና በክርስቶስ ልጅነት መካከል ምንም አይነት ልዩነት የለም ብሎ የሚል አንድ አጋንንታዊ ትምህርት አላቸው እዚህ ሶሻል ሚዲያ ላይ። ይኸው በእኔ ልጅነትና በኢየሱስ ክርስቶስ ልጅነት መካከል ልዩነት አለ የለም? አለ የለም ብለው ለሚሉ ሰዎች ናና እስኪ አውራኝ። የእኔ ልጅነትና የኢየሱስ ልጅነት አንድ ነው። ምንም አይበልጥም አይተራንስም። እኔ ማለት ልጅነቴ እንደ ኢየሱስ ነው፣ ኢየሱስ ማለት እንደኔ ነው በለህ ኢየሱስ የእግዚአብሔር አብ ልጅ በተባለበት እኔም እንደዛ አባላለሁ ብላችሁ የምትሉ ካላችሁ ዌልካም። ግን አስበህበት ገበያው ቤቴን ከፍቼ ነው የማወራው። እሺ ኤቢ እንዴት ነህ? ሰላም። አስበህበት ነው የምትገባው። የእውነት ማለት ነው የእውነት የና ኃይሉ ዮሐንስን የኑፋቄ ትምህርት የነዘላለም ጌታቸውን ስከተከት ነው የኖርኩት ብራዘር። ስለዚህ የኢየሱስ ክርስቶስ ልጅነት የባህሪ ነው፣ የኛ ልጅነት ግን የጸጋ ነው። ኦኬ እኔ የእግዚአብሔር ልጅ የተባልኩት በበደልና በኃጢአታችን ሙታን የነበርን ሰዎች ነን። ኦኬ በጸጋ በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ በማመናችን በጸጋው የእግዚአብሔር ልጆች ሆነናል ማለት ነው። ኢየሱስ ግን በጸጋ የእግዚአብሔር ልጅ አይደለም፣ የባህሪ ነው ማለት የባህሪ ማለት አንዳንዶቻችሁ እዚህ እኔ ጋር ቁጭ ብላችሁ ስንት ዓመት ስትቀለቢ ኖረሽ የሆነ ሰውዬ እኮ ወገነሽ ነው የሆነ ጢማም ወንድ ወገንሽና ሄድሽና ኤርሚያስ
ከዘላለም ክርስቶስ የእግዚአብሔር አብ ልጅ አይደለም ብሎ ነው የሚያምነው አሉ። ኑ ግቡ እስኪ ይኸው 2 ሰዓት ሊሆን ነው። 1 ሰዓት ከ44 ደቂቃ እህትየው ደቂቃ እንድትይዝ ነው የፈለኩት። አንድ ሰው ብቻ ነጥሉና ጥሩልኝ። አንድ በተለይ እነዚህ ወሬ ያሙቁልን ቤት እየከፈቱ የሚለፈልፉ ሴቶች አሉ አይደል? ጴንጤነን ብለው የሚሉ እነሱ ነው የምፈልገው። እኔ አሁን ምንም አልናገርም። የቀድሞ ቪዲዮዬን ነው የምከፍተው። ቅድም ያሳየኋችሁ ማለት ነው። ኦኬ እንዲህ ነው ዚፕ የምንዘጋባችሁ። እሺ በውሸት የሰው ስም ለማጠልሸት የምትሄዱ ከሆነ የኤርሚያስን ስም በፍጹም አታጠለሹትም። በፍጹም ህዝቡ ያውቃል። እሺ ዜድ አንድ ያቁሚው። ዜድ ተባረኪ። ከአሜሪካ ኮፒ ሊንክ የምታደርግ ግሬስዬ አንድ ፖዝ አድርጊልኝ። እህትየው ትቀጥያለሽ። እሺ እዚህ አሁን ያላችሁ ወደ 290 ሰው አለ። ገና ሰው እየመጣ ስለሆነ ማለት ነው። ማታ ያልነበራችሁ ዜድ አንድ ያቁሚው። ምናልባት ስራ ላይ ካልሆንሽ ማለት ነው። ኮምፒውተር ላይ ነው ያደረግሽው። አይኗ አውቃለሁ። ተባረኪ እህትየው። እሺ ክርስቶስ ቅድመ ዓለም የአብ የባህሪ ልጁ እንደሆነ በእነዚህ 11 እና 12 ዓመት ውስጥ ሳስተምር ስናገር የሰማችሁ 77 ቁጥር ጻፉ። እኔ ሻይን እጠጣለሁ። ኮሜንት አንብቡ። እሺ እኔን ማየት ተውና ኮሜንት አንብብ። ናትዬ እንዴ ኤቢዬ ቸገረን እኮ በክርስቶስ እንዴ ሌላ ና ግባው ንብነት ኦኬ በሌላ ቢመጡ ጥሩ ነበር። አሁን በዚህ ትምህርት ይመጣሉ እንዴ? በዚህ ትምህርትማ ኤርሚያስ ሳተ ማለት ነገር ዓለም ሁሉ ተደበላልቆበታል እኮ ማለት እኮ ሰው በክርስቶስ ጉዳይ ሳተ ማለት ወንድሞች እናቶቼ በቃ ባልቦላው ጠፋብህ ማለት ነው። ሰማይም ምድርም መላእክትም ማንም አይኖሩም ክርስቶስ ላይ ከሳትክ። ማንም አያድንም፣ ማንም አያስመልጥም። ይሄው እነዚህ የሕያዋን ምስክሮች ናቸው። የኔ ምስክሮች ከታች አሉት። አሁን እዚህ 1000 ሰው ቢገባ ያጥለቀልቁልሃል ኮሜንቱ ማንበብ እስከሚያቀተ ድረስ። ኦኬ እንዲህ አይነት ነውር የሚተላለፈኝ ሰው አይደለም። አንደኛ በኢትዮጵያ የወንጌል አማኞች ጉባኤ እግዚአብሔር ቤተክርስቲያን ቁጭ ብዬ መሰረታዊ የክርስትና ትምህርት ተምሬ የ27ኛ ዙር የደቀ መዝሙር ተማሪ ሆኜ ተጠምቄ። ኦኬ ሁለተኛ በክርስቶስ ቤተክርስቲያን ስማቸውን በጠራቸው አብያተ ክርስቲያናት ለአገልግሎት ከመውጣቴ በፊት አዳር መሰረተ ክርስቶስ በቃ ማልቀርበት ነው። የፋሲካ አዳር እነሱ ጋር ሄዳለሁ። ትምህርት እንኳን እዛ ብዙ ጊዜ ባልሄድም ምክንያቱም ቦታው ሩቅ ነው ለኔ። ወይ መሀል መሰረተ ክርስቶስ ነው። በኋላ ገርጂ ላይ ሲሄድ ነው እንደውም አድር የነበረው እዛ ኢምፔሪያል ሆቴል ጋር ምስራቅ አጥቢያ መሰረተ ክርስቶስ እዛ ሄድ የነበረው ማለት ነው። እኔ ፈረንሳይ ለጋሲዮን ስለነበርኩ ይቀርበኝ የነበረው እንጦጦ መካነ ኢየሱስ የኛዋ ጉባኤ እግዚአብሔር 6 ኪሎ አጥቢያ ግብጽ ኤምባሲ ጋር እና ህይወት ብርሃን ካሳንቺስ ባነው ህይወት ብርሃን አልኩኝ ወንጌል ብርሃን ካሳንቺስ እንደዚሁም ህብረት አምባ ቃለ ሕይወት እነ ፓስተር ጎስዬ ጋር እና ቀጠና 2 ሙሉ ወንጌል ይሄድ ነበር። በእነዚህ ሁሉ አብያተ ክርስቲያናት ስለ ነገረ ክርስቶስ እየመጡ ሲያስተምሩ እነ ጋሽ እንዳለ አይ ቲንክ ኤቢ ያውቃቸዋል ብዬ አስባለሁ። ደግሞ ማምናለሁ ጋሽ እንዳለን ታውቃቸዋል አይደል? ወንድምነት ኤቢ እኛ ጋር ኤቢሲ መንፈሳዊ ኮሌጅ አስተማሪ የነበሩት ማለት ነው። ጋሽ እንዳለ የምታውቋቸው ሰዎች እነሱ እየመጡ ሲያስተምሩ አዎ ኤቢ እንደነ ፓስተር ወልዴ ዳኛቸው የኛ የጉባኤ እግዚአብሔር ቤተክርስቲያን ፓስተር የነበረው በጣም ብዙ ዛ ቴዎሎጂያን በጣም ብዙዎች ይመጡ ነበረ ያስተምሩ ነበር። እና አክሊሉ የሚባሉ በስነ መለኮት በቤት የሚባል አንድ ኮርስ ተጀምሮ ነበር እስከ 8 ወር ድረስ ዘልቄ በኋላ ላይ በሆነ ነገር ተጣልቼ ታውቁት እንጂ ከክላስ እንኳን አልተባረርኩም። ጥሩ ጠያቂ ነበርኩኝ። ጋሽ እንዳለ ግብረ መስቀል ማለት ልክ ነው ኤቢ እነሱ እንደነ ፓስተር ደጀኔ አብርሃም አሁን ወደ ጌታ ሄዷል። ቀድሞ አማኑኤል ብረት ቤተክርስቲያን ነበር እኛ ጋር መጥቷል። እንደነ ፓስተር ጥላሁን ሲዳ የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ6 ኪሎ አጥቢያ እነኚህ ብራዘር ፓስተሮቼ የነበሩ ናቸው። ከጋሽ እንዳለም ቢሆን እዛ በኤቢሲ በእኛ ላይ ያስተምር ነበረ ማለት ነው በስነ መለኮት ትምህርት ቤት ላይ። ኦኬ አንደኛ ሲጀምር ከኦርቶዶክስ ነው የመጣሁት። ከኦርቶዶክስ ሰው መጥቶ ክርስቶስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ አይደለም ብሎ የሚል እንደዚህ የሚያምን ጠማማ ሰው የለም። ቅድመ ዓለም ያለ እናት ከአባት ከእግዚአብሔር አብ፣ ድህረ ዓለም ያለ አባት
ከእናት ከቅድስት ድንግል ማርያም ተወለደ ብላ ኦርቶዶክስ ወርቅ የሆነ ትምህርት ታስተምራለች። ይሄ ሰውዬም እዛ ከመቀደሱም በፊት ተምሬያለሁ። ከዛም ደግሞ ስመጣ ይሄንኑ ወርቅ የሆነ ትምህርት ደግሞ በኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት አጠናክረው አስተምረውኛል። እና አንደኛ እኔ እንደዛ አይነት ትምህርት አላስተማርኩም። ያ መጥቶ የነበረ ሰው ግን ጠይቄዋለሁ። በጠየቁት ቪዲዮ ላይ ራሱ ስጠይቀው አንዳንድ ሰው እኔ ጥያቄ ከፈጠርብኝ፣ አሁን ለምሳሌ ኤቢ መጥቶ ኤቢ ባላቀው ከጉባኤ ማነው ከወንጌላውያን ነኝ ብሎ ቢለኝ ኦኬ ጥሩ የት ቤተክርስቲያን ነብይ ብለው ያለባትን መሰረት ክርስቶስ ቤተክርስቲያን ልጣ መሰረት ክርስቶስ ነኝ ብሎ ቢለኝ እኔ ቢያጠራጥረኝ መሰረት ክርስቶስ ሲያስተምሩ ሲያጠምቁ በኢየሱስ ክርስቶስ ስም ነው አይደል ያጠመቁት ብዬ ጠይቀዋለሁ። እኔ እኮ መሰረት ክርስቶስ በኢየሱስ ስም እንደማታጠምቅ አውቃለሁ። እንኳን ከመሰረት ክርስቶስ አይደለችም ሌሎቹም አብያተ ክርስቲያናት እኛ ወንጌላውያን በኢየሱስ ስም እንደማናጠምቅ እናውቃለን። ለእኔ ግን በቃ ጥሩ ማረጋገጫ ሊሆነኝ የሚችል መጠየቅ ካለብኝ መፈተሽ ካለብኝ በእንዲህ አይነት ጠይቃለሁ። አንዳንዶቹ ጠይቃቸው አዎ ይላሉ። አንዳንዶቹ ሙሉ ወንጌል በኢየሱስ ስም ነው አይደል ታጠምቀው ይመስል አዎ እንዴ እኔ በኢየሱስ ስም ነው የተጠመቀው እውነትህን ነው ግን ድጋሚ ብዬ ጠይቀ እንዴ ልታጠራጥረኝ ነው እንዴ ኤርሚያስ በኢየሱስ ስም ነው ያጠመቀች ሙሉ ወንጌል ብለዋል። ከዛ አንተ ውሸታም ብያለሁኝ። ምክንያቱስ ሙሉ ወንጌልም መሰረት ክርስቶስ ስም እኛ ወንጌላውያን በኢየሱስ ስም ማንንም አጥምቀን አናቅም። ተጠማቂው የኢየሱስን ስም ይጠራል እንጂ የምንጠመቅበት ግን በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ነው። ኦኬ ኦኬ። ስለዚህ ወሬ የምታፈሉ እህቶች መብታችሁ ነው፣ ተረጋጉም ብያላችሁ። መብታችሁ ነው። እናንተ ይዛችሁ የምትወጡት እንግዲህ ስለሌላችሁ ይሄን ይዛችሁ ትወጣላችሁ እንጂ እዚህ ለምትሰሙ ሰዎች፣ ከዚህም በፊት የሰማችሁ ሰዎች፣ የምታውቁ ሰዎች በዚህ 11 ዓመት ውስጥ የምታውቁኝ ክርስቶሎጂ ላይ ነገረ ክርስቶስ ላይ እንኳን ያደለም እያንዳንዱ ኦርቶዶክሳውያን ሂዱና ጠይቋቸው፣ ይመሰክራሉ። ራሳቸው ህሊናቸውን ካልካዱ በስተቀር ይመሰክራሉ። ኦኬ አዎ። እና እንደዚህ አይነት ወሬ ተው። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ቅድመ ዓለም የወለደው የባህሪ ልጁ ነው። ኦኬ። ያ ሰው ግን ሲመጣ ጠይቀዋለሁ። የጠየቀውን ጥያቄ የጠቀሰውን ጥቅስ ሁሉ ጭምር አስረዳ። እዛም አትርገጥ ነው ብያልኩት። መዝሙር 2 ላይ አየው፣ ዕብራውያን መጽሐፍ ላይ ደግሞ አየው፣ ምዕራፍ 1 ላይ ቁጥር 1 ላይ እስኪው ደግሞ ቁጥር 8 ላይ ኖ እንደዚህ አይደለም። ጥቅሱ እሺ ጥሩ ነው ጠቅሰዋል፣ አብራራው ምን ማለት ነው ብዬ ጠይቀዋለሁ። እንደማያውቅ ሰው ሆኜ ጠይቀዋለሁ። አሁንም ሰዎች ቢመጡ ጠይቃቸዋለሁ ማለት ነው። ኢየሱስ ጌታ ነው ብለህ ብትለኝ አዎ ልልህም እችላለሁ፣ አሜንም ልልህ እችላለሁ። አሜንም አዎም ሳልል ደግሞ ልጠይቅ እችላለሁ። ምን ማለት ነው ጌታ ነው ማለት ብዬ ልጠይቅ እችላለሁ። ጠየቅኩ ማለት ጌታዬ ግን የኔ ጌታ አይደለም ማለት አይደለም። ብራዘር እጠይቅሃለሁ። ብራዘር አሃዱ ስሉስ ብለህ ብትለኝ ምን ማለት ነው? እኔ አሃዱ ስሉስ አልገባኝም ብዬ ብለህ አሃዱ ስሉስ እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ ይሴለሱ በአካላት ወይ ተዋህዱ በመለኮት ብሎ የሚለው እሱ ወርቅ የሆነው ትምህርት ሳይገባኝ ቀርቶ አይደለም፣ ግን እጠይቅሃለሁ። እና በምጠይቅ ሳለ ለምን ትጠይቀናለህ ብላ እየያት በሉ ዳስ ጥላችሁ ምናምን ነገር እንደሚባለው አታልቅሱ። ጌታዬ ኢየሱስ ክርስቶስ የአብ የባህሪ ልጁ ቅድመ ዓለም ያለ እናት የተወለደ ነው። የሰይጣን አናቱ የተመታየውን በጌታ በኢየሱስም ኤቪዮን እምነት እንኳን ደህና መጣ። ቴንኪው እንኳን ደህና ቆየኝ ኤርሚዬ። እንዴት ናችሁ? ሰላም ሜርሲ። ደህና ነኝ ጌታ ይመስገን። ሁላችሁም እንዴት ነው? ምን ተፈጥሮ ነው ብዬ እኮ ነው ትላንት አልሰማሁም እና የሆነ መከረኛ የተቆረጠ የሆነ ቪዲዮ እኔም በእርግጥ ምን አንድ አይደለም 3 4 5 ቪዲዮ በቀን ይልካሉ። ያው ግን አስቸጋሪ ነው የሰውን አቋም በአንድ በተቆረጠ ቪዲዮ መመዘን እና ውሳኔ ላይ ደርሶ ድምዳሜ ላይ ደርሶ ያ ሰው እንደዚህ ነው የሚያምን እንደዛ ነው የሚያምን ማለት አይቻልም። ከተቻለ ፎርማቲቭ ደግሞ አይደለም። ፎርማቲቭ ማለት ምንድነው? ዛሬ ስለ ኢተርናል ጀነሬሽን ነው ማስተምረው ብለህ አንተ ቤት ከፍተህ ተዘጋጅተህ አቋምህን አስተምሮህን ቀጥተኛ በሆነ መንገድ አንጸባርቀህ ቢሆን ለውሳኔ ይመቻል። እኔ አሁን አንተ እንትን ጋር የምታወራበትን ጉዳይ ያየሁት የሆነ የተቆረጠ ቆርጠሽ ምናምን የተባለው ቪዲዮ ላይ እንጂ ሰውም ደግሞ ያን አምኖት
አንተ ላይ ቤት ከፍቶ እየተወያየ እንደሆነም አላወኩም ነበረ። እንደዛ አድርገውም ከሆነ መልስ የሰጡም ሰዎች ካሉ እንግዲህ ይሄን ስህተት በተደጋጋሚ ለምን እንደምንሰራ አናውቅም። ሰዎች ባለፈው እንደምታስታውሰው አንድ ልጅ ልክ አይ ቲንክ አንተ እንዳደረግከው መሰለኝ እኔም የሰውየው ትምህርት ምንድን ነው መጀመሪያ ልጁ ምንድን ነው እያስተማረ ያለው ብዬ ጠየቅኩት። እሺ ምንድን ነው የምትለው? እንደዚህ ነው የምለው። እሺ ሌላስ? እንደዚህ ነው። ይሄን ታምናለህ? አዎ። ይሄን አታምንም? አላምንም። ይሄ እንደዚህ ኦኬ ምናምን ብዬ ከመጣበት አቅጣጫ መልስ ለመስጠት ዲያሎግ በማድረግበት ጊዜ ቆረጡት እዛ ቦታና የልጁን ትምህርት ይቀበላል ብለው ደመደሙ። ከዛ በኋላ ኤግዛክትሊ ያው እሱን አሁን እኮ ገርሞኝ ነው የአንተንም ቪዲዮ አይቼዋለሁ። ሰዎች አምነው መቀበላቸው ነው የገረመኝ እንጂ አይቼ አይ ኤርሚያስ አለ መጠየቅ ይችላል። አንድ እንደገና ደግሞ ፎርማል በሆነ መልኩ አቋሜ ነው ትምህርቴ ነው ከፈልጋችሁ መታችሁ ሞግቱኝ ብለህ እንትን ያልከው ቢሆን ለውይይትም ይመቻል። ግን እንደዚህ ወጥመድ የሚመስሉ ነገሮች በሰዎች ዲስከሽኖችና እገሌ እንዲህ ብሏል አንተ ምን ትላለህ? እገሌ እንዲህ አሁን ከታች መሰረተ ክርስቶስ እንደዚህ ታምናለች አንተ ምን ትላለህ ይላል ኮሜንት ላይ። የአንድ የመሰረተ ክርስቶስ ሰው ስላሴን አያምንም አንተ ምን ትላለህ? ይሄ እንግዲህ የቲክቶክ ስለ ቃሌ ይቅርታ ቆሻሻ ፖለቲካ ነው። ሰውን ማያንጽ የእግዚአብሔርን ቤት የማይሰራ ይሄንን ግን ወንድሞች እህቶች አምነው በሰው ላይ ውሳኔ ሲሰጡና ስራ ፈተው ለዚህ በሚስ ሪፕሬዘንቴሽን እና ሚስ አንደርስታንዲንግ የተመሰረተ መልስ ለመስጠት ከሞከሩ ድካም ነው ማለት። በዛ ሰዓት ብዙ ስራ መስራት እንችላለን፣ ብዙ መማማር እንችላለን። ሌላ ብዙ አንገብጋቢ ጉዳይ አለ እንደ ሀገርም እንደ ቤተክርስቲያንም እና ማጥራትህ ጥሩ ነው አሉ። ይህንን አምነው ደግሞ እንትን የሚሉ ሰዎች የሚወዘጋገቡ ሰዎች ስላሉ አድሮ ቃሪያ የሚሆኑ ሰዎች አሉ። አይ ገሌማ እንደዚህ አይልም እኔ ያውቀዋለሁ እንደዚህ አያስተምርም ቆይ ጠይቀዋለሁ ከማለት ይልቅ አብረው በጎርፉ የሚወሰዱ ንጹህ ውሃ እንኳ ቢሆን ችግር የለም ጎርፍ የሚወስዳቸው መንፈሰ ደካማ ሰዎች አሉ። እነሱን ለመርዳት የሚከተልህ የሚያምንም የሚወድ ብዙ ሰው ስላለ አይ እኔ ማምነው ይሄ ነው የምረዳው ይሄ ነው ብለህ ማጥራትህ መጥፎ አይደለም፣ ችግር የለውም። ግን አሁንም እንማር። በተለይ ሌሎች ሰዎች እንደው እኔ መልስ ሰጥቼ በእውነት ኤርሚ ቲክቶክ ከመጣው እስካሁን መልስ ሰጥቼ አላቅም፣ ቪዲዮ ሰርቼ አላቅም፣ ቤት ከፍቼ አላቅም። ምክንያቱም ሰው በዚህ ደረጃ እንግዲህ በጣም በዛ ሰፈር ለሚቆራረጡ ቪዲዮዎች ሁሉ ቤት እየከፈትንና ቪዲዮ እየሰራ መልስ የምንሰጥ ከሆነ በጣም አድካሚ ነው። ሰው እንግዲህ የፈለገውን አንተን የሚያምንህ የሚያውቅ ሰው ካለ የሚረዳ ሰው ከፈለገ በውስጥ መጠየቅ ይችላል፣ ኢንቦክስ ማድረግ ከፈለገ መደወል ይችላል፣ ከፈለገ ቤት ስከፍት መጥቶ በሌላም ጉዳይ ቢሆን መጠየቅ ይችላል። ከዛ ውጭ ግን መወነባበድ፣ በቪዲዮ መወነባበድ ልጅነት ነው። ይሄ ዕብራውያን ምዕራፍ 5 ቁጥር 11 ላይ እንደዚህ ስለ ኢየሱስ ብዙ ስለ ሊቀ ክህነቱ ስለ መልከ ጼዴቅ ብዙ ነገር ላስተምራችሁ ፈልግ ነበረ፣ ጆሮአችሁ ፈዟል፣ ህፃናት ሆናችኋል፣ አሁንም ገና የመጀመሪያ ትምህርት የሚያስፈልጋችሁ፣ አሁን አስተማሪ መሆን ስትችሉ ገና ተማሪ ናችሁ ምናምን ይላል እና ሁልጊዜ ህፃን መሆን፣ ሁልጊዜ አንድ አይነት ወጥመድ ውስጥ አንድ አይነት እንቅፋት ከቤት ስትወጣ በየቀኑ አንድ ድንጋይ የሚያናቅፍህ ከሆነ በየቀኑ ያው ተመሳሳይ ድንጋይ የሚያናቅፍህ ከሆነ አንዳንዶቹ እንደሚሉት ድንጋዩ አንተ ነው የሚሉ ሰዎች አሉ እና ይሄ መሆን የለበትም። እኔ የደረሰኝ ቆርጠሽ ላኪላቸው የምትባል ልጅ አይ ቲንክ ቆርጠሽ ላኪላቸው ወይም ሌላ ልጅ ናት መሰለኝ የሰራችውን የሆነ ሰው ይላክልኝ እና ይሄ ነገር እንደዛ የተለመደ ነው። በፍጹም በአንድ ሰው ላይ በዚህ ደረጃ እንኳን የሚታወቅ ሰው ማለት የሚታወቅ ሰው ቤት የሚከፍት ሰው ቀርቶ መጠየቅ እየተቻለ ጠይቀን ደግሞ ሳንረዳ እኔ ማዝ ነው ያን ሰው አቋሜ ነው ልክ ነው። አሁን
ገሌ ይሄን የሚያስተምረው እሺ በቃ አቋሜ ነው ይሄ ነው ምናምን ካለ ኢትስ ኦኬ። በዚህ ጉዳይ ላይ መወያየት ይቻላል፣ በዚህ ጉዳይ ላይ መማማር ይቻላል። እና አሁንም ከዚህ ስህተት ብንማር ወንድሞች፣ እህቶች፣ ወንጌላውያን አማኞች ቢያንስ በተለይ በወንድሞቻችሁ በእህቶቻችሁ ላይ አቋም ውሳኔ ስትይዙ ሁላችንም በተጨባጭ ማስረጃና ከነሱ አንደበት አፍ አቋም በግልጽ ነገሩን ከተረዳ ነው በኋላ ቴዎሎጂካል ነገሮች ደግሞ መቼም እዚህ ቲክቶክ ላይ ሁሉ ቴዎሎጂያኒ ስለሚል ነው እንጂ ቀላል ነገር አይደለም። ቴዎሎጂካል ነገር አንዳንዱ ነገር ውስብስብ ነው። በትምህርት ቤት የሚያልቅ ነገር ነው። በብዙ ግሪክ ዕብራይስጥ የሚባል ውስብስብ ነገር ነው። በእያንዳንዱ ጉዳይ ላይ የምንናገረው ነገር ነሰሰርሊ እንትን አይደለም። ክሊር መሆንም አይኖርበትም፣ ክሊርም አይደለም። መተው ያለብን ነገር ይኖራል። ስለዚህ በእንደዚህ አይነት ጉዳዮች ላይ ቴዎሎጂካል በሆኑ ጉዳዮች ላይ ያውም የተቆረጠች ሀሳብ ይዞ ውሳኔ መስጠት አሳፋሪ ነገር ነው። ኤርሚ ለማንኛውም ማጥራት ጥሩ ነው። እኔ ነገሩ መራገቡን አላወኩም። ቪዲዮውን አይቼዋለሁ። ትናንትና ልተኛ አካባቢ ነው ምናምን ሰው ልኮልኝ ስቄ ትቼዋለሁ። ምክንያቱም አይ ነው እዚህ ሰፈር ኦፐሬት የሚደረግበት መንገድ እንዴት እንደሆነ ያው አንተም ታውቃለህ ማለት ነው። ተባረኩ። ከፈቱ የተባሉት እሺ፣ ቴንክ ወንድማችን ኤቢ ከፈቱ የተባሉት የሚያምኑ ናቸው የተባሉ ሰዎች ጋር ነው እና እዛ እየተነገረ እያለ እታች ኮሜንታተሮቹ በወንድሞች ናቶች ኧረ ኤርሚ እንደዚያ ምንም እያሉ ሲሉ በሙሉ ሚዩት ተደረጉ፣ በሙሉ ብሎክ ተደረጉ። አየው አሁን እዚህ 315 ሰው አለ፣ ከበስተኋላ ቢሃይንድ ባይ ወደ 1000 አካባቢ ሰው አለ ተደብቆ የሚሰማ ሲስተሙ ስለሚያሳይ ማለት ነው። እና ከታች የሚጽፉ ሰዎች እንደዛ አላለም ብሎ ማያቅም በትምህርቱም አላለም ብለው ሲሉ ሚዩት አደረጓቸው። ለምን ሚዩት ያደርጋሉ? አልተሳደቡም። ኤርሚ እንደዚህ አያምንም። ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን ነው ሲያስተምር የኖረው። ስሰብክም በስብከት መካከል እጠቀመዋለሁ ይህን ቃል ለምን ስለማምንበት ማለት ነው። እና ኢቨን እንኳን እነሱ አይደሉም ኦርቶዶክሳውያን እንኳን ደፍረው ይህን ቃል እኔ ጋር መጥተው ኤርሚያስ ክርስቶስ የእግዚአብሔር አብ የባህሪ ልጁ አይደለም ብሎ ነው የሚያምነው ብለው ኦርቶዶክሳውያን እንኳን ራሱ እንደዛ አይሉም። ለምን? ክርስቶስ የአብ የባህሪ ልጁ መሆኑን እንደማምን ያውቃሉ። እና ልክ አንተ ላይ እንደተባለው ነው ኤቢዬ እኔም ላይ ያሉት ማለት ነው። እንደዚህ ነገር ፈላጊዎች ቆርጠው ቀጣዮች ምናምን ነገር የተባሉ ነው። ለእነሱ ስራ መስሏቸው የአገልግሎት መስሏቸው ነው። በቃ ምንም ከዚህ ያለፈ ነገር የለም። ይኸው 2 ሰዓት ጠበቅን። እህትየውን አቆይቻት ደቂቃ እንድትይዝልን ብዬ እንደው የሚገባ ሰው ካለ ቁጭ ብለው ላይቭ እየታየ ፈንድሻ ይዛችሁ ትሰሙ ነበር። አውቄ ነው ይህንን ርዕሱ እንደዚህ ያደረግኩትኝ አውቄ ነው። ለምን በቃ ሰው እንዲገባ ፈልጋለሁ ማለት ሰው እንዲመጣ የሚፈልግ ሳይሆን ያ እንደዛ ብለው የሚሉ ሰዎች እንዲመጡ ማለት ነው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው? ጥያቄ ነው። አሁን ይህም በመጠየቄ ኤርሚያስ ኢየሱስ የአብ ልጅ መሆኑን አያምንም ማለት ነው ብለህ ካልክ አንተ ነህ የምትለው። እኔ ጥያቄ የጠየኩትኝ ጥያቄ መጠየቅ ነውር አይደለም። ያን ሰው ሲመጣ ጥያቄ ነው የጠየኩት። ኢየሱስ ጌታ ነው ብለህ ብትለኝ አሜንም አሁን ብዬ ሳልል ምን ማለት ነው ጌታ ነው ማለት? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚያስተምረው ነገር አለ ብዬ ጥያቄ ጠይቃለሁ። ጥቅስ ብጠቅስ ጥቅሱን አብራራልኝ ብዬ እልሃለሁ። ያን እንደዛ ማለቴ ግን ኢየሱስ ጌታ አይደለም ማለቴ ግን እንዳይደለ ይታወቅ። ልክ እንደዚህ ሁሉ ማለት ነው። እና ቴንኪው ለማለት እወዳለሁ። እህትየው የምትይው ካለ በይና በቃ ከዚህ በኋላ መቆየት የለብሽም። አይመጡም። 2 ሰዓት ሙሉ ጠበቅን። ወሬን የያዙት ማለት ነው። እና የምትይው ካለ በይና መተኛት አለብሽ። ከዚህ በላይ መቆየት የለብሽም እህትየው። እሺ ኤርሚ፣ ምናልባት ቅድም ያልኩት ልድገመው አሁን ብዙ ሰው ስላለ እንጂ ብዙም አዲስ ነገር የምለው ነገር የለም። እኔም ሰሞኑን ፕላትፎርሙ ላይ አክቲቭ አልነበርኩኝም። ቅድም ዳንዬ ቤት ነው ሰው 10 ሲገባና ሲጠይቅ ዋስ ጎይንግ ኦን ብዬ ቼክ ያደረግኩት እንጂ ምንም ዲስ ዴይስ በጣም ቢዚ ስለነበርኩ ምን እንደተፈጠረ ኢቭን ላይቭም ስትሪም የተደረገበት ጊዜ አልነበርኩኝም እና ስለዚህ ፕላን ኤ ፕላን ቢ አልቆ አሁን ፕላን ሲ ላይ ናቸው። ፕላን ኤ እንደምናውቀው ፕላትፎርሙ ላይ ያሉ ወንጌላውያን አማኞችን መበታተን፣ ኦኬ ሉትራን፣ ፔንቴኮስታል፣ ሪፎርምድ እያሉ
ሰምሃው በእኛ ጥበብ ማጣትና በእኛ ማስተዋል ማጣት ሰምሃው የሆነ ነገር ፈጥረዋል። ኦኬ አሁን ሁለተኛ ፕላናቸው ደግሞ ምን ነበር? በጣም እንዴት ነው ኦሬዲ የሆኑ የተዘጋጁ ሪከርደሮችን አዘጋጅተው ቪዲዮ እየተቆራረጠ አንዱ ካንዱ ጋር እሱም በተወሰነ መንገድ ተሳክቶላቸዋል። አሁን ደግሞ ምንድነው ያ ሁለተኛው ፕላን ቢው ደግሞ ምንድነው ተሳክቶላቸዋል። ነቅተንባቸው ደግሞ ኢቭን በወንድሞች መካከል ሰላም እስከ መምጣት ሆኗል። በወንድሞች መካከል እርቅ እስከ መሆን ደርሷል። ሁለተኛው ፕላን ላይ ማለት ነው። እነሱ ለክፋት መጡ፣ ግን ወንድሞች ታረቁበት። ኦኬ አሁን ፕላን ሲ ላይ ናቸው። ፕላን ሲ ምንድነው ደግሞ በአስተምህሮ ኤርሚያስን የሆነ ቤት ሲያገኙት አዘርዋይስ ደግሞ ልክ እንደዚህ ቤት ከፍተው አስተምህሮ ላይ ይሄ አስተምህሮ ደግሞ ልክ እንደ ኤና ቢ ምን ሆኗል? ሰምሃው ፐርሰንቴጅ ባናወጣለትም ትንሽ ተሳክቶላቸዋል። በምን በኩል ካልን በወንድማችን ኤፍሬም ባለ ጊዜ በኩል ምንም እሱ ምንፍቅና አላስተማረም። የወንጌላውያንን ትምህርት ነው የሚያስተምረው። እሱ ያላለውን ግን ሚስ ኢንተርፕሬት በማድረግ ኦኬ እሱ ደግሞ ለሰዎች የማብራራት ፍላጎት ስላለውና ቅን ልብ ስላለው የመጣውን ጥያቄ ሁሉ በመመለስ ኢቭን ዲቤት መቀበል የማይገባውን ሁሉ በመቀበል ራሱን ለማብራራት ሞክሯል። this is a plan ኤፊ አልገባውም እንጂ ፕላን ሲያቸው ነው። በምን በትምህርተ ስላሴ አንተን ደግሞ በነገረ ስላሴ ከዛ ኤፍሬም ላይ የቆራረጡትን ኤፍሬም ላይ የሰሩትን ይይዙና ካንተ የሚቆረጥና ቪዲዮ ይሰራል ማለት ነው። ይሄ ነው ፕላናቸው። እርቁ ያበሳጫቸው ሰዎች በወንድሞች መካከል ሰላም መሆኑ ፕላን ኤ እና ፕላን ቢ የተነቃባቸው አሁንም ትላንትና እዛ ቤት ላይ ቁጭ ብለው ኤርሚያስ እንደዚህ ነው የሚያምነው ሲሉ የነበሩ መልካቸው ማይታይ ማን እንደሆኑ ማይታወቁ በሪፎርሜሽን በፕሮቴስታንት ስም የሚንቀሳቀሱ ነገር ግን ኦርቶዶክስ ይሁኑ ሙስሊም ይሁኑ ኦንሊ ጂሰስ ይሁኑ ኤቲስት ይሁኑ መልካቸው የማይታወቁ ሰዎች። ስለዚህ ነቅተንባቸዋል። ወንጌላዊ ኤርሚያስ አበበ ካሜራውን አዙሮ እናንተ ቤታችሁ ቡና ስታፈሉ የነበረውን ቪዲዮ እያሳየ በሱ ቤት ላይ አናሳውቃችሁ ቀጥሉበት። እንደዚህ የምታመጡትን ነገር ሁሉ ርዕስ አድርገን እኛ ራሳችንን እናጠራበታለን። ለምን? ለነፍሱ ግድ ስለሚለን። በቃ ጌታ ኢየሱስ ክርስቶስ ለጴጥሮስ አይደለ ኤርሚ አገልጋዮች ምእመናንን ወይም ደግሞ ክርስቲያኖችን ሲሰጥ በበግ በጠቦትና በግልገል ደረጃ ነው የሰጠው። ኦኬ በጉ የጠነከረና የጸና ነው። ጠቦትና ግልገል ግን ሊንገዳገድ ይችላል። ኦኬ በጠቦትና በግልገል ሌብል ላሉት ግን መንገዳገድ እንዳይሆን እያጠራን እናልፋለን። ስለዚህ እናንተ ታመጣላችሁ፣ እኛ እናንተን አናስተዋውቅም። እንዳይሰናከሉብን ግን አዲስ ጌታን የተቀበሉ በጌታ ቤት ብዙ ጊዜ ያልሆናቸው ሰዎች ለነሱ ግን እንደዚህ ማጥራትን እናደርጋለን ማለት ነው። ከዚህ በኋላ ለእናንተ ፖለቲካ አንመችም። በጣም እናዝናለን። ይሄ ለማለት እወዳለሁ። ኤርሚዬ ተባረኩ። ቴንክ ዩ እትዬው ተባረኪ። እግዚአብሔር ደግሞ አንቺ ተባረከ አይምሮ ስለሰጠሽ ይሄ ቀድሞ ሰውን ዲዘርኒንግ ስፒሪት አይነት ብለው የሚሉት ነጮቹ ማለት ነው። ይሄ መናፍስትን የመለየት ከመንፈስ ቅዱስ የሚሰጥ የጸጋ ስጦታ ነው። በእርግጥ ግን እግዚአብሔር በቃ በአይምሮ የባረከሽ ሴት ነሽ። የሰዎች አካሄዳቸውን ንግግራቸውን ምን አለኝ አንድ የእግዚአብሔር ሰው ነግሬሻለሁ። ስሙን መጥቀስ አሁን እዚህ አያስፈልገኝም። እዚህም ይኖራል፣ ካልመሸ እዚህ ይኖራል። አሜሪካ ሀገር ነው የሚኖረው እና በጣም ትልቅ የእግዚአብሔር ሰው ነው። ምን አለኝ ያቺ ቀዩዋ ልጅ ምናምን ብሎ አለኝ።
ከአንተ ጋር የምትገባው ቀይዋ ልጅ ማን ነበረ ስሟ? ላይ ሜርሲ ብዬ ስለው አዎ አለ። ነገር አዋቂ ናት አለ። ነገረኛ ናት ሳይሆን ነገር አዋቂ ናት። ነገር አዋቂ ማለት በመዛግብተ ቃላት ላይ ሄዳችሁ በነገስታቱ ዘንድ ነገር አዋቂዎች እነ ቀዳማዊ ኃይለ ሥላሴ እና አፄ ሚኒሊክ ምናምን ቀድሞቹ አፄዎቹ አሁንም በዚህ በውጭ ዓለም ላይ ያሉ ነገስታት አማካሪ የሚሆኑ ማለት ነው። ነገር አዋቂዎች ማለት ምን ማለት ነው? ነገሮችን በደንብ በሚገባ በምን የሚያዳይ ትልቅ የእግዚአብሔር ሰው ነው። ጌታ ምስክር እዚህ ሊኖር ይችላል ካልተኛ እና እግዚአብሔር እነዚህ የተባረከ አይምሮ ሰጥቶሻልና አየሽ ለካ 1 2 3 4 ብለው ነድፈው የመጡበት አመጣጥ አለ። በጣም የሚያሳዝነው ግን የወንጌል አማኞች ነን ብለው የሚሉትን ነው የሚጠቀሟቸው። ሁለቱ በአንድነት ሆነው ነው የምታዩቸው። የሚያምኑቱ ከማያምኑ ጋር ቁጭ ብለው ነበር ሲበጭቁ የሚውሉት ማለት ነው። እንደዚህ ደግሞ እንደሚመጣ እግዚአብሔር ከ8 ወር በፊት የነገረኝ መልእክት አለ፣ የነገርኳችሁ ማልጸጸትበት። በቃ ለዚህ ነው 2 ሰዓት ከስንት ማለት 2 ሰዓት ከ10 ደቂቃ ሙሉ ይሄው ጠበቀን እኔና እህትየው። ክርስቶስ የአብ የባህሪ ልጁ አይደለም ብሎ ኤርሚያስ አስተምሯል አሉ። እኔ አላስተማርኩም። እንደዛ ትምህርትም የለም፣ ቪዲዮ አያመጡም፣ አንድ የለም። አንድ ሰው ግን መጥቶ ሲያወራ እንደዛ ምን ማለት ነው ብዬ ጠይቄዋለሁ። መጠየቅ ማስተማር አይደለም። ኦኬ እጠይቃለሁ። ኢየሱስ ጌታ ነው ብለህ ብትለኝ እውነት ነው፣ ግን እውነት ነው እውነትም አይደለም ብዬ ሳልል ምን ማለት ነው ብዬ እልሃለሁ። ቅድም እንዳልኳችሁ ማለት ነው። ምን ማለት ነው ብዬ እልሃለሁ። ኦኬ እና እንደዚህ አይነት ወሬ የሚፈልጉ ሰዎች ናቸውና ያው እግዚአብሔር እንግዲህ እኔ አውቄ አይደለም፣ ግን ደግሞ እግዚአብሔር አጀንዳውም አይደለም። እዚህ ሶሻል ሚዲያ ላይ ግን በቃ የኤርሚያስ ስም ይዞ መግባት ቤት እንደሚሞቅላቸው ስለሚያውቁ እንደኛ የሴቶች ናቸው የሚከፍቱት። በተለይ በጌታ ነን ብለው ያሉት ሰዎች ከማያምኑ ሰዎች ጋር አብረው ጥምረት አድርገው ማለት ነው እንጂ እንደዚህ አይነት ነውረኛ ትምህርት እኔ አላስተማርኩም። ያስተማርኩት ክርስቶስ ቅድመ ዓለም የአብ የባህሪ ልጁ ከአብ የተወለደ የባህሪ ልጁ መሆኑን በጽኑ ሳስተምር ኖር ያለውኝ ስሰብክም በመካከል የምጠቀመው ቃል ነው። እውነቱም ያ ስለሆነ ማለት ነው። ስለዚህ ወሬኞች ይኸው እንደዚህ ዚፕ እንዘጋባቸዋለን ማለት ነው። ነበሩ ቅድም አንዳንዶቹ መጥተው ነበር፣ ከዛ ወጡ። እታች ነበሩ እያየኋቸው ነበር፣ ወጡ እንዳልሆነ። አሁን እኔ በኋላ ስዘጋ ቤት ከፍቶ ነሺ ቅድም እኮ ይገርማችኋል እኔ አልነበርኩም ይላሉ። ነበሩ፣ አይቻቸዋለሁ፣ ነበሩ፣ ታች ነበሩ፣ ግን አልገቡም። ቢገቡ ምን ሊደርስባቸው እንደሚችሉ ያውቃሉ። እና ወሬ ነው የሚያወሩት ለማለት ነው። ጸጋ ይብዛላችሁ። በቼም በዚህ ጥያቄ የሆነበት ሰው አለ። በጤነኛ አይምሮና ጤነኛ ልብ ያላችሁ ወንድሞች፣ እኔ ጥያቄ የሆንኩባችሁ ሰዎች አሉ በዚህ ጉዳይ ላይ ከማውቃችሁ ከእውነተኞቹ ማለት ነው አለ ወገኖች። የለም አይደል አንቺው? አዎ በጣም ባላስተማርኩት ትምህርት ሰውን የጠየቁት አይደል ወንድምነት ሰናይ? አዎ ሰውየውን የጠየቁት። ቴንኪዩ ቴሌኮም ወንድምነት። ሁላችሁም በዚህ ጥያቄ ይቅርታ፣ እኛ ሰላምና ጸጋ ይብዛላችሁ። ሜርሲዬ በጣም ወደሽ እህቴ፣ ታላቅ እህቴ ዋርስዬ ኤርሚ፣ እኛ ትላንት እያወራን ነበርና አረ ከሱ ሳትሰሙ ጭራሽ አንተን በስላሴ ትምህርት እኔ በሳቅ ነው የሞትኩት የምር። እና አንዳንድ ወንድሞች አረ ከሷ ሳንሰማ ምናምን እያሉ ሌሎቹ እያራገቡ ነበር። ያው እዚህ ጋር ስም መጥራትም አያስፈልገንም እንደኛ ጭራሽ ከፈለጉ እነሱ እንትን ነው። እና በተቻለ አቅም ዋሪስዬም ነበረ ቤት ከፍቼ ከራሱ አንደበት ሳትሰሙ ለምንድን ነው እናንተ እንደዚህ የምትሉት ምናምን ብዬ ለማውራትም ሞክሬያለሁ። እና ኤርሚ በጣም ከዚህ በፊት እኔ ቲክቶክ ላይ 4 ዓመት ነው አንተን ሳቅ። ከቲክቶክ በፊትም ዩቲዩብ ላይም ፌስቡክ ላይም ሲታገለግል ነበር። በስላሴ ትምህርት መቼም ቢሆን ኤርሚ እንደዛ ተብሎ ታሞ አይታወቅም። እና የመጡት መንገድ ሐሳባቸውም እንደሆነ ባላቅም ያው እዚህ ሚዲያ ላይ ለመምታት የፈለጉት 2 ሰው ነው። እኛ እናውቃለን እነማን እንደሆነ። አንድ አንተና አንዱ ደግሞ አንድ ወንድማችን አለ። እሱን በቃ ጠምዱ አሉ ሰሞኑን። እና ከራሱ አንደበት ሳትሰሙ ዝም ብላችሁ አታውሩ እባካችሁ ብለን ለማስቆም ሞክረናል። እኛን አልፈለጉም። እነሱ ጌስት ላይ ተሰብስበው የሚመስሉ ናቸው ሲያወሩ የነበሩት። 2 ወንድሞች ናቸው ሲከላከሉ የነበሩ። ለመስማትም አልፈለጉም እነሱ ነው። እኔና ኤፍሬም
እኔና ኤፍሬም ነው ለመምታት የፈለገው። አንተንና ኤፋን ቀርቦ መምታት ነበረ ያለባቸው። በወሬ ሩቅ ሆኖ ማውራት ተገቢ አይደለም። ቀርቦ ነበር መምታት፣ በእውቀት ነበር መምታት፣ በማስረዳት መልስ በማሳጣት ነበር መምታት። በሐሜትማ ይችላሉ፣ በሐሜት ይችላሉ። አንድ ቪዲዮ እያየው ነበር፣ ኤፍሬም ጠርቶ ኑ ግቡ እያለ ማለት ነው። ማንም የመጣ ሰው የለም፣ ማንም የመጣ ሰው የለም። ትምህርተ ስላሴ ላይ ሳተ ምናምን ነገር ብለው ማለት ነው። ኤፍሬም ትምህርተ ስላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላችሁ ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ስላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ከኔ የተሻለ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። የእውነት እኮ ብዬ የምላችሁ እና ፊር ሲሉ የነበሩ ሁሉ ጭምር ለምን አልገቡም ታዲያ? አማኞቹም አላማኞቹም ሆነው ነበረ ሲከፍቱ የነበሩት አይደል? ኧረ በጣም ኤርሚ በስማም በቃ እኛ አላማቸውን እኛ ስለምናውቅ እኛን ደግሞ አያስገቡንም። በኮሜንት እንትን ስንል ራሱ ሚውት ነው የሚያደርጉ እና የፈለጉት ነገር አይሳካም። በቃ እናንተ ሁለት ላይ በቃ በእናንተ ላይ ነው ታርጌት ያደረጉት። እነሱ ምን እንደፈለጉ እኔ እንጃ። እህትየው ደርሳባቸዋለች። በቃ ዋነኛው እነሱ ወጥመዳቸው ቴሌግራም ግሩፕ ሁላ በውስጥ ተነጋግሮ ላይቭ የሚከፍቱት ሰዓት ሁላ አለ። በቴሌግራም ግሩፕ ተነጋግሮ ላይቭ ይከፍታሉ። እነሱ በቃ በእናንተ ላይ ታርጌት አድርጎ ነው እንትን እያሉ ያሉት። እግዚአብሔር ደግሞ ይገስጻቸው በእውነት ምን እንደፈለጉ። ወንድሞች ላይ እንደዚህ መነሳት ራሱ በጣም ከባድ ነው። ሰው እንዴት ወንጌል ለመስበክ የመጣውን ሰው በቃ ወንጌሉን እናስቆማለን? አይሆንም እንደዚህ አይነት ነገር። በቃ ታርጌታቸው ሌላ ነው። ሌላ ስለሆነ በትምህርት ለመሞገት አይደለም ወይ ትምህርታችሁ ሲተት ሆኖ አይደለም ታርጌት ያደረጉት። እንደምንም አድርገን እነሱን አሸማቀን በሰው ዘንድ በቃ እንዲጣሉ ነው የምናደርገው በማለታቸው ነው የሚገቡት። አንድ ሁለት ቴሌግራም ግሩፕ አይቼዋለሁ እኔ። ስለዚህ ከእንደዚህ አይነት ነገር ጋር በቃ ተቆጠቡ። በቃ በተለይኛ አማኞች እንደዚህ አይነት ቦታ ባንገባው። ከፈለጉ እነሱ 20 ሰውኑ 30 ሰውኑ ይንጫጩ። በቃ ነገራቸውን ካወቀን ይበቃል። ለኛ በቂ ነው እሱ። ስለዚህ ወንድሞች በርቱ። በእውነት ኤርሚ እኔ አንተ ጌታን ከአንተ ጋር መጥቶ እንደዚህ ግብ ሲፈጥሩ በጣም ከዚህ በፊት ምን እያደረጉ ነበር ነው? የዛሬ 3 ዓመት የዛሬ 2 ዓመት ምን እያደረጉ ነበር ነው የኔ ጥያቄ። ወንጌል ስትሰብክ ነፍሳት ሲድኑ እኮ ነው እኛ የምናውቀው። ታቾኝ እኮ እሰማለሁ እኮ በእውነት ግርግር ነበር እኮ እዚህ ቤት። ግን እግዚአብሔር አሁንም ቢሆን ሰው አለ። አሁንም ቢሆን መቼም ቢሆን አትገደቡ። እናንተን ከሚዲያ እናስጠፋለን የሚሉት እነሱ ነው የሚጠፉት እንጂ እናንተ አይደላችሁ። እግዚአብሔር ይባርክ እናንተን ስለሰጠ እግዚአብሔር። በጣም ብዙ ነፍሳት ድነዋል፣ ከዚህ በፊትም ድነዋል። አሁንም ቢሆን ይመጣል ወደ ጌታ። ሰው ወደ ጌታ እንዳይመጣ እንቅፋት የሚሆነው ከዚህ ከሚዲያ ይጠፋል። በቃ እግዚአብሔር ራሱ ነው የሚያነሳ። እናንተ ብቻ ሳይሆን እግዚአብሔር ራሱ ስራውን ይሰራል። ለወንጌል እንቅፋት የሚሆን ነገር ለነፍሳት እግዚአብሔር እኮ ዓላማው አንድ ነው። ዓለም በክርስቶስ እንዲጠቀለል ነው። በቃ ሌላ ንትርክ አይደለም የሚፈልገው። የወንጌል ስራ ይዛችሁ የምትመጡ ሰዎች በዚህ አይነት ነገር ምንም ልባችሁን በቃ እንትን እንዳትሉ። በጣም ነው የምወድ። በፐርሶናሊ በጣም አከብራለሁ ወንድሜ ኤርሚ፣ በጣም ታላቅ ወንድሜ ነህ። ተባረክ፣ ቀጥሉ። ትላንትም ነበረ ዋርስዬም ከኛ ጋር ነበረንና ክልን ቤኪዬ ጸጋ ይብዛልህ። እህትየው በቃ ተኝ፣ መሽቷል። አንተ ጋር አፍተር ሚድናይት አይደል? ያ ወንተር የሆነ በቃ ሰላሙን በቃ ተኝ እህታችን። ጸጋ ይብዛልሽ። ተባረኪ።